አንቺ አሁን ኡስታዞችሽ ካፈሩ እስልምናን ጥለሽ ካልሄድሽ ህሊናሽ እንደሸጥሽ ነው የምናውቀው። ወላሂ ወቢላሂ ራሴን ሰቅሏለሁ። ደጅ ወጥቼውና አንድ ኡስታዝ የሚያፍር ደደብ ነው እንጂ የሚያፍር ኡስታዝ የለም። ታለሽ በቃ አሁን አንቺ ማይክሽን ብቻ ይዘሽ ጠብቂ። የሚያፍር ሰው የለም። ይኸውልሽ በቃ ማይክሽን ይዘሽ ጠብቂ። አሁንም እድል እንሰጣለን። ሌላ ኡስታዝ ካለ አንድ ቁጥር ጻፍ ይውግባላት። እኔ ነኝ ያልኩ ኡስታዝ በቃ ና የዚህ ልጅ ጥያቄ እኔ እመልሳለሁ። በእስልምና ላይ የሚነሱትን ነገሮች በጠቅላላ መልሳለሁ ምትል ኡስታዝ አንድ ቁጥር ጻፍ ግባ። ቃዬ ነው በቃ ይሄ ነው ጥያቄ። ከኪሳችን አናነሳም። እሷ በዚህ ነገር ተወያዩ በምትለው ነገር ብቻ አውርተን እስልምና ሐሰት መሆኑን እናሳያቸዋለን። ማን በመጽሐፉና በነብዩ እንደሚያፍር እናሳያቸዋለን። አንድ ቁጥር ጻፍ። እስካሁን ድረስ አንድ ኡስታዝ የለህም። አንድ ቁጥር ጻፍ። ይኸው እየጠበቅንህ ነው። ገስት ይኸው ክፍት ቦታ አለ። አንድ ቁጥር ጻፍ ግባ። እኔ ነኝ ያልክ ሙስሊም ንጽጽር ላይ የምትሰራ ትልልቅ ሼኪ ብትል አንድ ሰው ግባ በቃ። እሺ ኡስታዝ ነው ወንድማችን። ቅድም ያሳየውን ቁርአን ለመሃይሞች ነው የወረደ የሚለውን አያ አውጣና እንደገና አንብብ። እሺ አንድ ቁጥር ጻፍ። ኡስታዝ ጭራቅ ነች እቺማ። መሳደብ ትክክል አይደለም። አትሳደቢ። አንድ ቁጥር ጻፍ። አሁንም ድል ሰተናል። ይኸውልሽ ከዚህ በኋላ አሁን ከ27 ነው አይደል? እስከ 30 ድረስ አንድ ኡስታዝ ካልመጣ በራስሽ እንትን ትያለሽ። ትክክለኛ ኡስታዝ ካልመጣ ላይ አይጠፋ ሞልቷል። ወንዳራ አንድ ኡስታዝ ጀግና ኡስታዝ ቁርአናችን ነቢያችን እንዳይሰደብ ጥያቄ አለኝና እዚህ ክርስቲያኖች ጋር መጥቻለሁ እውነት ለመማር። ስለዚህ አንድ ሙስሊም ኡስታዝ እባካችሁ አላህ ስትሉ እዚህ ጋር ብዙ ህዝብ አለ። 700 ሰው ቀልድ አይደለም። እዚህ ጋር ብዙ ማያቅም የሚያውቅም ስላለን ወደ ላይ ወጣችሁ እዚህ ጋር ሁለት ሃይማኖት ተሰባስቦ እውነቱን የሚያውቁበት ቦታ ነውና ብታስለሙ እዛ ጋር እኛ ሁሱ ጋር ቁጭ ብለን ነው እንደ ሁሱ እነዚህ አሁን ቃል ገብቷል ሳልነካ እንከራከራለን እያሉ ነው። ውጡና ተከራከሩ። ለሴት ልጅ ለወንድ ልጅ እንደዛ አፈር እንዲያበስ ብልቱን እንዲያበስ በድንጋይ እንዲጠርግ ተሰጥቶታል ህግ በቁርአኑም ላይ ማለት ነው። ሴቷስ ምንድነው የምታደርገው? ውሃ ባይኖር በድንጋይ ነው የምታበስ እስቲንጃ የምታደርገው ኦር አፈር ታቀመዋለች? እንዴት ነው የተፈጥሮ እንትኗን ባይ ኔቸር እንትኗ አይፈቅድም። ምንድነው የምታደርገው? ወይም ደግሞ አላህ ይህንን ህግጋት ሲያወርድ ሴትን ማዕከል አላደረገም ብዬ ስላሰብኩ ነው። ኦር ደግሞ ሴት እስከነ መፈጠሯ አያውቃት። ያ ይሄንን ነው እንትን ማለት እስቲንጃ ማለት አይደለም። ብዙ ጊዜ ሲሉ ስለምሰማ ነው። ሽንት ከሸኑ በኋላ በድንጋይ ቅብል ያልኩ ያለሁት እንደሱ አይደለም። እስቲንጃ እያልኩ ያለሁት ይህ ነገሩን እናየዋለን እንጂ እኔም አላወቅኩትም ነው። እስቲንጃ አማርኛውን ነው እያወራ ያለሁት። እነሱን ጠይቃቸዋል። ምን መሰለህ ሽንታቸውን ከሸኑ በኋላ ወንዶቹ ከብልታቸው የሚወርደውን የሽንት ጠብታ በድንጋይ ይቀበሉታል። ኦር ደግሞ በአፈር እንዲያብሱት ተነግሯቸዋል። ቁርአኑም ላይ አለ ተጽፏል። የምድር ገጽ እንትን ብለው ብልታቸውን እንዲያብሱ ማየውም ነው። እዚህ አሁን ፊዚካሊ የማያቸው ናቸው። ፓኪስታኖች እስራኤል ስላሉ ማለት ነው። ሱዳኖች ይሄን ያደርጋሉ። ሴቲቷ ምንድነው የምታደርገው? የተፈጥሮ ያቀማመጥ ሁኔታው ለጠየቀው ጥያቄ መልስ ልስጥ። ቆይ ሆልዳ ሴት ልጅ ከሌለ ሴትም ሆነ ወንድ ከሌለ ታይሙም ባፈር ታይሙም ማድረግ ይችላል። ታይሙም ገባ እስትንጃ ሳይሆን የምታደርገው ባፈር ውሃ ከሌለ የትም ቦታ አይደለም ድሮ አሁንም ቢሆን ውሃ ከሌለበት ቦታ ካለ 3 ሰዓት ከደረሰ አንድ ሰው ታይሙም ማድረግ ይችላል። ባፈር የራሱ ያደረግ ህግና ስርዓት አለው። ደግሞ ባፈር ታጠቡ አሉ ብላችሁ አውሩ። ቆይ ሆልድ ኦን ማለት የሴት ታይሙ የሴት ልጅ የተፈጥሮ የአቀማመጥ እና የወንድ ልጅ አንድ አይደለም። በቃ ነገርኩ እኮ ውሃ ከሌለ
ቆይ ግዴታ ስትንጃ አፈር እንዴት ነው የምትከቺው? ነው አይጠበቅባትም። ታይሙም ታረጋለች። አለቀ። ታይሙም ወንድም አፈር እንዴት ታረጋለች? እስቲ ንገሪኝ። አፈር እንዴት ነው የምታደርገው? አፈሩን እንዴት ነው የምታደርገው? ስለ ታይሙም ህግና ስርዓት ግባና ውስጥ ጎገል ላይ እይ። እንዲህ ነው ብዬ ላስረዳ አልችልም። ስለ ለምን አታስረጅኝ? አደራረግ ስለ ታይሙም አደራረግ ግቡና እዩ። አፈር ትከቻለሽ ማለት ነው ወደ ውስጥ ና ወደ ውስጥ ነው አፈር ማለት በተፈጥሮ ውስጥ ነው ያለው አይደለ? ኖ የሽንት ቲዩብ ህክምና ላይ ይሄንን ነው ማቀው። አዳምጠኝ። ውሃ ከሌለ ነው አይደለም በፊት አሁንም ውሃ ከሌለበት ቦታ ካለ አንድ ሰው ሶላት ሰዓት ከደረሰ ውዶ ማድረግ የሚችለው በታይሙም ነው። ታይሙም የሚባል በቃ አፈር ትነካለህ፣ ላይ እጅህን ታብሳለህ። የራሱ የሆነ ስርዓት አለው። ውስጥ ቃህ ምናምን በአፈር አትነካም። እሺ አሁን እኔ እኮ እያወራው ያለሁት እውነት ነው። የወንድ ልጅ ኦኬ ውጭ ነው፣ ከውጭ ያለውን በአፈር ያበሳል፣ ምንም ችግር የለብኝም። የሴት ልጅ ደግሞ ኔቸር አቀማመጡ ውስጥ ነው። ኢቭን ኢፍ የሽንትና ይሄ ውስጥ ቃዋን እንዴት ይግባል ማልኩ እኮ ግን ሙሉ በቃ ታይሙም የሚባል ስርዓት አለ። ታይሙም ታረጋለች። አለቀ። ምኑን ነው ታይሙም የምታደርገው? አሁን ሽንት የሚወጣው እኮ ቲዩብ አለው አይደለ? ሽንት ራሱ ውስጥ ነው ሽንት እንትኑ ራሱ የሽንት ቱቦ ራሱ ያንን አትታጠም። በቃ ውሃ የለም አይደለ? ውሃ ከሌለ አትታጠም። በጥጥ ማዕከል ማለት ነው። በጥጥ ማዳረቅ ትችላለች። በቃ አለቀ። በጥጥ ታዳርቃለች። ማስረጃ አምጪ። ኦኬ ጥጥ የሚል ሶፍት የሚል ማስረጃ ካለች እስቲ አምጪ። በጥጥ ታዳርቃለች። ኖርማል ደግሞ ውሃ ከሌለበት አካባቢ ከሆነ ታይሙን ታረጋለህ። በቃ ስለ ታይሙን ማስረጃ ስጪ። እኔ እውቀቱ የለኝም እንትኑን። ታዲያ እውቀቱ ከሌለሽ ለምን ታወራለሽ? አይ አንተ ዝም ብለህ ይሄን ውስጧ እንዴት አጥባለሽ በአፈር ታጥባለሽ ላልከው ነው። ታይሙን በታይሙን እንደምትጠቀም ልነግርህ ነው። ታይሙን ታረጋለች። አድምጪ። ታይሙን ገብቶኛል። ይኸውልሽ ህክምና አጥንቻለሁ። ኦኬ ዝም ብዬ አይደለም አሁን ይሄን ጥያቄ ስጠይቅ። ኦር ደግሞ ህክምና የተማሩ ሰዎች ደግሞ የተሻሉ ሰዎች ያሉ ሰዎች አሉ፣ በዚህ ደረጃ ላይ ጥናት ያደረጉ። አሁን ታይሙም ታደርጋለች ሲባል ፓይፕ አለ፣ የሽንት ቱቦ አለ፣ መውጫ ኦኬ ውስጥ ነው ያለው፣ የማህፀን ውስጥ ጫፍ ላይ ክለትሪስ አካባቢ። ስለ ታይሙ በደንብ ነው የምነግርሽ። ስለሱ ሳተር ልነግርህ ነው። ስለ ታይሙ የምታውቅ ከሆነ ታይሙ አንድ ሰው ካደረገ ግዴታ የውስጥ እቃውን አያስነካም። በቃ ፊቱን እጁን ነው የምታደርገው። ፊቱን እጁን ዋናው ነው። ዋናው ነው። ስለ ፊት እጅ አይደለም ያወራሁት። እኔ ያወራሁት አድሬስ ያደረኩት ውሃ በሌለ ሰዓት ታይሙን ስትጠቀም የውስጡ እቃ አይነካም። አለቅ። የሴት መሆን ይሆን ውሃ ከሌለ ታይሙም ወንድ ምን ውጭ እኮ ነው አይደል እንዴ? በድንጋይ ፋቅ ቀለብ ነው የሚያደርገው አይደል? ሴቷ እንዴት ነው የምትቀበለው ነው የኔ ጥያቄ። ይሄ ነው ማታቂውን አትዘባርቂ። ጥጥ የሚጠቀሙ ከሆነ ማስረጃ አምጪ። ሶፍት እንድትጠቀሙ ከታዘዛችሁ ማስረጃ አምጪ። ባይ ኔቸር የሴት ልጅ የሽንት መውጫ ውስጥ ነው፣ ኦር ደግሞ ክሎትሪስ ስር ነው የሚገኘው፣ ከስር ማለት ነው። ስለዚህ ይሄ ስቲንጃ ወይም ሲቀበሉት ሽንትን ሲያጸዱት ምንድነው ወደ ውስጥ ገብተው ነው የሚያወጡት። አይ ዶንት አንደርስታንድ ምን አይነት ትዕዛዝ እንደሆነ አላውቅም። ኦር ደግሞ ሴትን ማዕከል አያደርግም ካላችሁ አያደርግም በሉና ንገሩ። ከፈለገ ይግባ፣ ችግር የለም። የተደማመጥ ብናወራ ይሻላል። እውቀት ለማግኘት ከሆነ የገባ ነው ሁላችንም በመቀጣጠል ሳይሆን ያው በስነ ስርዓት ብናወራ ጥሩ ነው ባይ ነኝ እንደኔ። ኦኬ ብሩኬ አውራት ማለት የሆነ ትልቅ ሀሳብ ያገኛችሁና የሆነ ከእስልምና እንዴት ነው ምን ብዬ ልግለጽላችሁ? ከእስልምና የሆነ በጣም እኔ ላውራም ከእስልምና ውሸት በጣም የወረደ ሀሳብ ያገኛችሁ እየመሰላችሁ ነው እንጂ ይሄ በጣም እስልምና ላይ ቀደዳ ላሳይሽ። ኦኬ አሁን አንቺ እኔ ባይ ዘ ዌይ ዲስሪስፔክት ላደርግሽ አልፈልግም። አሁን ላሳይሽ። አዲስ ሰለምቴ ነኝ። አዳም ጠይቀው አንዴ። አዲስ ሰለምቴ ነኝ። 1 ወር 2 ወር ነው። ሰለምቴ ነሽ? ሃይማኖትሽ ምን ነበር? ሃይማኖትሽ ምን ነበር?
ኧረ ብሩኬ ሃይማኖቷን ሳትጠይቅ ምንም የጠላችሁ አትሰራም። ልትነግርህ ነበረ። ወይኔ ወይኔ ለምቴ ትላለች እንዴ? ምን ትነግረኛለች እንዴ? ምን ሆነች ነው? ካይ ትግባ። ቆይ እቺ ሴትዮ እኔ ራሱ እያልኩ ነው ትግባ። ቆይ አንዴ ትግባና ካለሽ ትግባ። ቆይ ወልዳ ጉራቻን አስገባት። ቆይ አንዴ ጻፊ አስገባት። እንትን ኦኬ ያው አስገባውልህ። ቀጥል እስኪ። ከብሩኬ ኦኬ ጋሩ ሂራ እሺ እናት ሃይማኖትሽ ምን ነበረ? ከይቅርታ ጋር ሰለምቴ ነኝ ስላልሽ ክርስቲያን ነበርኩኝ። በቅርቡ ነው እስልምናን የተቀበልኩት። ምን ነበር ሃይማኖትሽ? ክርስቲያን ነበርኩኝ። ክርስትና ሃይማኖት። ኦርቶዶክስ ወይ ፕሮቴስታንት? ምን ነበርሽ? ኦርቶዶክስ። ኦኬ አሁን ስለኔ ልታለቅሽ ነው እንዴ? ቆይ የክርስትና ስም ግን ስለምታወሩት ሀሳብ ነው እንጂ አሁን ስለኔ ፐርሰናል ነበረ ጋሩ ስለኔ ስለ ፐርሰናል አይመለከትም። ችግር የለም። የክርስትና ስምሽ ማን ነበረ? ምን ያደርግልሃል? ያኩ ቁም ነገር ለአንተ ምንም ጥቅም አንዴ የክርስትና ስምሽን ንገሪኝ። ማን ነበረ? ምንም አይሰራልህም ወንድሜ። ምንም ይሰራልኝ፣ ችግር የለውም። የክርስትና ስምሽ ጥቅም የለውም። እዚህ እያወራን ያለው ዋዝ አስገባው። ታይ በቃ ቆይ ጉድ አለ ዛሬ እዚህ ቁጭ በይ። ዛሬ እኛ ክርስቲያን ልንሆን ነው እኮ እዚህ የመጣ ነው። ዝም በይና ቁጭ በይ። ሙአዝን አስገባል። የኔ የግል ስሜ ምንም አይጠቅመንም። የግል ስምሽን አልጠየቁሽም። የግል ስምሽን አልጠየቁሽም። የክርስትና ስምሽ የነበረውን ንገሪኝ ያልኩሽ። ለአንተ ምን ጥቅም አለው? ደግሞ አንቺ ምን ነው ከተማመንሽ በራስሽ አትናገሪም? አንቺ ክርስቲያን ከነበርሽ ሙአዝ አስገባው ተናገሪ። ወላሂ ቆይ አንዴ ቆይ። ማን ነው ብሩኬን የሚያወርደው? በጌታ እንዴ ዝም ብላችሁ እያወረዳችሁ ነው። ብሩኬን አውቃችሁታል? ለኛ ጥቅም አለው እንዴ ሳብ። እሺ ማማዬ መጥታለች እና ማማዬ ያው ሰለምቴ ሆናልሽ አለች። አውሪያት እስቲ። ቆይ እሷ አልገባችም። ጋሩ አንዴ የክርስትና ስምሽ ማን ነበረ ንገሪኝ። የኔ ክርስትና ስም ላንተ ጥቅም አለው? ይኸውልሽ አንዴ ውሸት እንደ እየዋሸሽ እንዳልነበር ለማወቅ እኔ ራሴን እንትን ላሳይሽ። እንዴ እኔ እኮ ለዋሽ ከፈለኩ እኮ ዋሽቼ እኮ አንዱን ስም መጥቀስ እችላለሁ። ምንም የሚከለክል አንቺ ክርስቲያን አልነበርሽም። እኔ ልንገርሽ ክርስቲያን አልነበርሽም። ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ሰማችሁ? ጄሪስ ይሄ ነው። እንደዚህ አይነት ሰው ነው መጥቶ የሚደበረብን። የክርስትና ስሟ ማን ነው? መቅደስ። መቅዲ ነው። አንተ ተው መቅዲ ነው። አቤላ ቆይቶ እንደፈለጋችሁ ማለት ትችላላችሁ። የክርስትና ስምሽ ማን ነበረ? ጋሩ የምንኖርበት አካባቢ የሙስሊሙም ሰው የክርስቲያን ስም ይይዛል፣ የክርስቲያኑም የሙስሊም ይይዛል። ያ አንተ እንደምትፈልገው አይነት ስም ላልጠራልህ እችል ይሆናል ምናልባት ማለት ነው። እኔ አሁን እሱ አይደለም ዋናው ዓላማ የዚህ እና የክርስትና ስምሽ መቅደስ ነው። ኦርቶዶክስ ነበርሽ፣ የክርስትና ስምሽ መቅደስ ነው። ለማውራት እድሉን ከሰጠኸኝ ላውራ፣ ካልሆነ ስለ ግል ህይወት አይመለከትህም። እኔ አንድ ነገር ልንገርሽ። ለማንኛውም የክርስትና ስም ማለት ዓለማዊ ስም አይደለም። ዓለማዊ ስም አሁን እዚህ ጋር የማሜ አለ፣ አቤል አለ፣ ኤፌሶን አለ፣ ቤቲ አለ። የክርስትና ስም ደግሞ የስላሴ ልጅነት በምታገኝ ጊዜ የሚሰጥሽ ስም ነው። ስለዚህ አንቺ አሁን ክርስቲያን አልነበርሽም እና እኔ አሁን ባመንኩበት እምነት በአላህ ስም ብዬ ነው የምናገርህ። ክርስቲያን ነበርኩ። እኔ ምንም የማዋሽብህ ምክንያት የለኝም። አንተን ምናልባት ሰላምቴ ነኝ ስላልኩህ ነው። ገብቶሃል? አሁን ለእንትን ውሸት ለማስመሰል እየሞከርክ ያለኸው እንጂ ሳይሆን አይ ክርስትና ስትነሺ መቅደስ ብለው ስሙ ሙአዝ ታስገባልናለህ ወንድሜ። ሙአዝን ቆይ አንዴ ሙአዝ ጠይቅልኝ የማለች ስለሆነ ማለት ከቻለ ማለት ያቀች አትበጥብጪ እባክሽ። ወደ ውይይቱ ግቡ። እባክሽ አንዴ የሚወያይ ሰው ካለ አስገቡ ፕሊዝ። ኦኬ በቃ ተደሱ። ጋሪው መመለስ ትችያለሽ። አሁን የተጠየቀውን ጥያቄ አንቺ አሁን ቤተክርስቲያን ተጠምቀሽ መቅደስ ብለው ነው ያወጡልሽ። እንግዲህ የት ቤተክርስቲያን እንደሆነ እግዚአብሔር ነው የሚያውቀው። እሱን እንተውና መመለስ ትችያለሽ የተጠየቀውን ጥያቄ። ኦኬ እሺ ወረደች።
ሌሎች ኡስታዞች ካላችሁ እስካሁን ድረስ እየጠበቀች ይኸው ሙዓዝ እያለች ነው እና ሙዓዝን ሌላም አለ አስገብቼዋለሁ። ሙዓዝን እያው ማነው ስሙ? እሺ ሙዓዝ ይኸው ሙዓዝ ገብቷል። ሌላም አለ። ቆይ ሙሳ ኢብራሂም ነው ምናምን ሙሳ ማለት ኧረ ሙዓዝ እሺ እባክሽ ደንግጦ ወጣ እንዴ! ምን ሆነ ነው? ሙሳ አስገባው። ወላሂ አይደነግጡም። ኧረ ተው አትደንግጡ። ወላሂ አይደነግጡም ትያለሽ፣ ግን እዚህ ጋር 30 ደቂቃ ቁጭ ብለን እኔ እንኳን ስንት ቦታ ደርሼ መጣሁ እኮ። ታዚህ ሆናችሁ ጥያቄ አለን ዛሬ እዚህ ክርስቲያኖቹ እኛ ሙስሊሞቹን በሙሉ የለቀሙን ሊጨርሱን ነው። ወደ ክርስትና ሰው ሊመጣ ነው። ኡስታዝ እባክህ አይ ቲንክ ሙስራድ ገብቷልና ሙስራድ ሰላም ነው። እንዴት ናችሁ? ደህና ናችሁ? ሙሳ ትንሽ ቃል የሚያውቅ ሰው ነው፣ ግን ኡስታዝ አይደለም። እኛ ጋር እየመጣ ይወያያል እና ዝም ብለህ አንዳንድ ነገሮች እስቲ ስለሚወያይ በቀና ልብ ጠይቅ። አንዳንድ ነገር እስቲ እናወራና ሰላም ብያለሁ መጀመሪያ። እንዴት ናችሁ? ቅድም ጀምሬ ነበረ አስገቡኝ ያልኩትኝ። አንዴ አሁን ጎበዝ ቆይ አንዴ አዳምጠኝ። ቀለል ያለ ሀሳብ ላነሳ ነው። ልጠይቅ ነው። ስማኝ፣ ሌላ ነገር አታውራ በቃ። እሺ ጠይቅ። ማለት ሀሳቤን በነፃነት ባወራ ጥያቄ ልጠይቅ፣ ችግር የለውም። ጥያቄ ላይ ካወራን በኋላ ሀሳብ ታወራለህ። ኦኬ። አየሁ ቁርአን ነው ይሄ ይታያል አይደለ? እሺ አንድ ጥያቄ ጠይቅህኝ፣ እኔም በባይብል መጠየቅ እፈልጋለሁ። እሺ ካሜራውን አስተካክለው ትጠይቀኛለህ። ችግር የለውም። ትጠይቀኛለህ። ይኸውልህ ካወቅኩ ትመልስልሃለሁ ብለህ አትደበቅና አሁን ላወራ አንዴ በጌታ ሚውት አታርጉት። ቆይ ማይክህን ክፈት ወንድሜ። አዎ አሁን ለምሳሌ እኮ እዚህ የሚመጡት ገና ልጆች ናቸው እኮ። በጣም ብዙ ትላልቅ ዓሊሞች አሉ። እኛ ለምሳሌ አንተ ልታለቅስ ነው እንደ የገባው? ጥያቄውን ልጠይቅህ እንዴ? ምን ሆነ ነው? ልጠይቅህ ሱራ 9:30 ላይ ጠይቀኝ፣ ችግር የለም። ካወቅኩት እመልስልሃለሁ፣ ካላወቅኩት ደግሞ አንድ ጥያቄ አለኝ። ጎበዝ እሺ አንዴ ስማኝ በጌታ። ሱራ 9:30 ላይ ኡዘይር የአላህ ልጅ ነው ይላል አይደል? አላህ ነው አይደል የሚናገረው? እሺ አላህ ነው። አላህ ሁሉን አዋቂ ነው ብለህ ታምናለህ አይደል? ራሱ ነው በቁርአኑ የተናገረው፣ እኔ አይደለሁም። አላህ ሁሉን አዋቂ ነው ብለህ ታምናለህ አታምንም? እምነቴ ነው፣ ሙሉ እምነቴ። ኦኬ አላህ ሁሉን አዋቂ ነው ካልክ አይሁዶች ኡዘይር የአላህ ልጅ ነው ያሉበት ማስረጃ አለ? በመጽሐፋቸው እንዳሉት ነው ያስቀመጠልን የነሱ መጽሐፋቸውን አሁን በእጃችን የለም። እኔ ከፍትልሃለሁ መጽሐፋቸውን። እኔ ከፍትና ደግሞ መጽሐፋቸውን ምን አሳያለሁ? የይሁዳ መጽሐፍ ስንት ነው? ስንት መጽሐፍ አላቸው ለይሁዳ? ና አታልቅሰው። ማልቀስ ሳይሆን አንተ ማስረጃውን አለክ? ይኸው ማስረጃው አለክ? የይሁዳ መጽሐፍ ስንት ነው? ሁሉን የይሁዳ መጽሐፍ አይተሃል? ዝም ብሎ እኮ እንትን ማለት አይደለም። አየኸው ወይ? ጂዊሽ ኢንሳይክሎፒዲያ አለኝ። አሁን ፔጁን ንገረኝ። የምኑን ፔጅ? ይሄ የተገኘበትን ብራዘር። እንዴ አሁን እኮ ማስረጃን ልከፍትልህ ነው፣ እኔ ላግዝ ብዬ። የተገኘበት የይሁዳ መጽሐፍ ስንት ነው? እኔ እኮ አላውቀውም። አላህ እንደዚህ ብለዋሉ ብሎ ነው የተናገረው እንጂ መጽሐፋቸው አሁን አመሰግናለሁ። አይሁዶች እንዲህ ብለን አናቅም ቢሉ በመጽሐፋቸው ላይ አላህ ተሳስቷል? እንዲህ ብለን አናውቅም ቢሉ አይሁዶች? አዎ አይሁዶች በመጽሐፋቸው ላይ አዳምጠኝ። እነዚህ አይሁዶች የመቼ ናቸው? እነዚህ አላህ ያላቸው የመቼዎቹ ናቸው? እና የእነሱስ የአይሁዶቹ መጽሐፍ ስንት መጽሐፍ አላቸው? እስቲ ንገረኝ። አዳምጠኝ። አንተ ጥያቄ ትጠይቀኛለህ እንዴ? ጥያቄ የጠየቅኩ አላህ እውነተኛ አምላክ ነው ሁሉ ነው። አዳምጠኝ። ጥያቄ ስለሆነ ብቻ ልታወራ ነው ቢሆን ጥሩ ነበር። ይሄ አግባባዊ ጥያቄ እኮ አይደለም። ለምሳሌ የአይሁዳ መጽሐፍ ጨርሰው እኮ እንዳወቀው ነው። ለምሳሌ አውቄዋለሁ። እሺ እኔ ጨርሼ አውቄዋለሁ። መጽሐፉን ጨርሼ አውቄዋለሁ። እንደዛ ሚል የለም። ስንት መጽሐፍ አላቸው?
አሁን ላሳይ ማስረጃዬ። ቆይ ለነሱ ስንት መጽሐፍ አላቸው? አንተ ሚውት አድርግ እባክህ። ቤቴ ላይ ልታዝ ትሞክራለህ። እንደ አይሁዶች ያላሉትን አላህ እንዳለ ይመጣ እንዳለ ይሄንን ቦታ ትዘጉ ነበር፣ ትጠፉ ነበር ከዚህ ወላሂ ለዓዚም። ይሄ ልጅ እንኳን ውሱ ነው ኩሱ። አዳምጪኝ፣ አሁን ሚውት አድርጌው አንዴ። አቤላ ምን አድርገህ መሰለህ እዛው ሱራ 9:30 ላይ ምን ይላል? አይሁዶች ኡዘይር ያላ ልጅ ነው አለች፣ ክርስቲያኖች ደግሞ አልመሲህ ኢሳ ያላ ልጅ ነው አሉ ብሎ ያስቀምጣል አይደል? ስለዚህ ስለ ክርስቲያኖች ሲያወራ እኛ ክርስቲያኖች እኛ እምነታችንን አስተምሮታችንን እናውቃለን። ስለዚህ እንደ አስተምሮታችን ያን ነገር ተናግረናል የሚለውን እኛ ኮንፊደንት ሆነን መናገር እንችላለን ማለት ነው። እንደዛውም ሁሉ አይሁዶች እኛ በዘመናችን ብለን ማናቅም ኡዘይር ማን ነው ካልኩ አታውቀውም አንተ ኡዘይር ማን እንደሆነ ብለን አናቅም ጭራሽ። ኡዘይር ማለት አሁን ቁርአን ላይ ስላሳየ አሁን ዝም ብለህ አንዴ ብራዘር አንዴ ቆይ ላውራ አንዴ። ቆስ ጂውሽ ኢንሳይክሎፒዲያ ላይ ምን ይላል መሰለህ? አሁን አንተ ላወራኸው ማለት ነው ብራዘር፣ አንተ ማስረጃ የለህም፣ እኔ ደግሞ አይሁዶች እንደዛ ብለው እንደማያውቁ ማስረጃዬን ላሳይክ ማለት ነው። ያስማማናል? አይ ቲንክ ስንት መጽሐፍ አላቸው ለአይሁዶች? እኔ የምለው እንደዛ አሁን ቀላል ጥያቄ ነው። ስንት መጽሐፍ እንዳላቸው ታውቃለህ? አታስወጡኝ ግን ታውቃለህ? አንተ አታስወጡኝ ታውቃለህ? አንዴ አሁን ላውራ ስለነሱ መጽሐፍ ይኸውልህ፣ ስለነሱ መጽሐፍ ማስረጃዬን ላሳይ ማስረጃዬን ሚውት አድርግና። ለዛ እኮ ነው አቤላ ሚውት አድርግና መጽሐፋቸውን ስለሚያውቁ ነው እኮ መጽሐፋቸውን ሁሉ ዳሰው ሁሉ ነገራቸውን አስተምሮታቸውን ዳሰው እኮ ነው እኛ መቼም ብለን አናቅም ያሉት። ስለዚህ ከራስ በላይ ነፋስ ነው እንግዲህ አይደል? አላህ ብለው ማያውቁ አይሁዳን ታምነዋለህ? ኢየሱስ ክርስቶስን የዲቃላ ልጅ ነው ይላል። ታምናለህ? አይሁዳን አያርለ ይሄ ሁሌ ታምናለህ? አይሁዳን ሊትሬት ኔሽን የሚባለው ጋር ሮጠው ያው አወጣው። ለምን አወረድከው? ለምን አየህ ውሸት እንደሆነ። አዳምጪኝ፣ አሁን አንቺንም አወርድሻለሁ። ወላሂ ወቢላሂ ውሸት ነው። ኡስታዝ እንኳን አልቻልክም። በቃ ይኸውልሽ ኡስታዞች ከስር መጥቷል። ታወርደኛለህ። እኔንም እሱን እንዳወረድከው ታወርደኛለህ እንጂ ዝም አልልም። ለምን ታወርዳለህ? አካና ዱቢል አልጀባቴ እዚህ 1000 ሰው አለ። 1000 ሰው ግን እየተጫወታችሁ ነው። ይሄ ለናንተ ጥሩ አይደለም። እንግዳ እንቀበልና እሺ፣ አንድ ደቂቃ ሰላም እንበልና ሰው ያሬሪ እንኳን ሰላም መታደር ማለት አወርደው ነበረ። ካልቻለ እህታችን አንዴ ተረጋጊ ሲስተር ተረጋጊ። አዋቂ ያባራራችሁ ያሰው የምትሳደቡ አንሰል እስልምና ነውር የለውም። ወላሂ አዋቂ ሰው እየገባልሽ ነው። አንዴ ይኸውልሽ ሂጂ ወረጂ አንቺ ራስሽ አልሐምዱሊላህ አላህ እስላም ምንም ባይዞ ለምንድን ነው እሷ እንደፈለገች እያወራች የምትቀመጠው? ወርደሽ አዳምጪ። አንቺን ብትሆኚ በስትክክል የምታወሩ ግቡና እናውራ። ኦኬ ሰላም ብያለሁ። መዝሙር እሺ፣ ሰላም ይሁንላችሁ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ። ቤተሻይ ቆስጠንጢኖስ፣ ብሩኬ፣ የተወለደ ክርስቲያን፣ ኢምራን፣ አሊ እና ሁላችሁንም ሰላም ብያለሁ። ሰላም ይብዛ። በዚሁ አጋጣሚ እየሰማችሁ ያላችሁ ሰዎች እዚህ የያሬድን አካውንት ስሙን ተነኩና አካውንት ውስጥ ገብታችሁ ቀስቷን ኮፒ ሊንክ አድርጎላት። ምክንያቱም ቤቱ ባለፈው ተዘግቶበት ነበር፣ ትናንትም እንደዚህ አውጥቶታል እና ኮፒ ሊንክ አድርጉለት ፕሊዝ ከቻላችሁ ማለት ነው። ቀጥሉ። ርዕሱ ላይ ቀጥሉ። ርዕሱን ለምን አትለጥፊውም? አሁን ልለጥፈው ነው። ቀጥሉ። ያላ ጉዳይ ነው ቤቴ። በዚህ በባቱና በእንትኑ ዙሪያ በምንድን ነው በቀኝ እጆቹ ምናምን ዙሪያ ዛሬ ብዙ ሰው እያንጫጫ ስለሆነ ቀጥሉ እስኪ። እሺ ሀይቅ አሁንም ልትሳደብ ነው የገባው ወይስ ትወያያለህ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው አለ። መወያየት ትችያለሽ? ይቅርታ ጥያቄ ነበረኝ እናንተ ጋር። እሺ አንድ ርዕስ ላይ ጥያቄ አለን፣ እሱን ለተቀበይኝና ከዛ በኋላ ወደ እንትን ትገቢያለሽ፣ ወደ ጥያቄሽ ትገቢያለሽ፣ እናስተናግድሻለን ጥያቄሽ። ጥሩ እሺ። እሺ አላህ እኔ የምልሽ ቆይ ከዛ በፊት እጅና እግር ያለው ፍጡር ነው?
ምን አልከኝ? እጅ እግር ያለው ፍጡር ነው? ማንን ነው? አይ እጅ እግር ያለው አካል ፍጡር ነው ወይ እኮ እጅ እግር ያለው አካል ፍጡር ነው ወይ? ተቋርጠሃል። ይሰማል? አለ እየሰማሁ ነው። እሺ ኦኬ መልሽልኝ። አንተ እጅና እግር የለህም? አለኝ። ስለዚህ ምንድን ነህ? ፍጡር ነኝ። እሺ ስለዚህ ፍጡር ነው ማለት ነው እጅና እግር ያለው። በጣም አሪፍ። እሺ አኮርዲንግ ቱ ዩር ቁርአን አላህ እጅና እግር አለው ይላል። ስለዚህ አላህ ፍጡር ነው። እሺ አሳየኝ ቁርአን ምን ላይ እንደሆነ። እሺ ክፈችልኝ፣ ቤቴ መክፈት ስለማልችል አሁን ክፈችልኝ። ለምሳሌ ቡሃሪ 48 ክፈችላት ነው። እሺ ሱራ 47 ነው መሰለኝ አይደል? ይሄ ሱራ 38። እሺ ሱራ 38 ላይ ኦኬ እሺ አሁን ይታያል። ኢብሊስ ወይ በሁለት እጆቼ በኃይሌ የሚለው የተጨመረ ነው ለፈጠርኩት ከመስገድ ምን ከለከለ ይላል። ስለዚህ አላህ አደምን በእጁ በገማ ጭቃ እንደፈጠረው ይናገራል አይደል? በገማ ጭቃ? አዎ በገማ ጭቃ በሁለት እጆቹ እንደፈጠረው ይናገራል አይደል? ጭቃ እሺ፣ ያው ጭቃ ሲቆይ መግማቱ አይቀርም። እሺ እሺ፣ ስለዚህ በሁለት እጆቼ ነው የፈጠርኩ ይላል። እጅ ያለው ግን እንደ ሰው እጅ አይደለም፣ የአምላክ እጅ እኮ እጅና እግር ያለው ፍጡር ነው ብለሽኛል። ስለዚህ አላህ ፍጡር ያደርገዋል ማለት ነው። እጅ ቢኖረው አሁን ለምሳሌ አላህ በእጆቼ ሰራው አለ አይደል? እጅ አለው፣ ግን እጅ አለው ማለት እንደኛ እጅ ነው ማለት ነው? እንደ ሰው ልጅ እጅ ነው ማለት ነው? አይ እኔ ምናልባት እንደ ውሻም ሊሆን ይችላል፣ እንደ ጅብም፣ እንደ አህያም፣ ሁሉም ይለያያል። በስርዓት አውራ፣ በስርዓት አውራ። አይ ኖ እኔ እኮ የነገርኩሽ እየተሳደብኩኝ አይደለም። የኔ አሁን የኔ እጅ ከውሾች ከበጎች ምናምን ይለያያል አይደለም? እሺ ልክ እንደዛም ሁሉ አላህም ራሱን የቻለ እጅ አለው ማለት ነው። ስለዚህ አላህ ፍጡር ነው ማለት ነው። እግር እንዳለው ደግሞ ጠይቄ ልምጣ። እሺ ደግሞ ሁለቱም እጆቹ የሱ ቀኝ ናቸው። እሺ ጠይቄ እመጣለሁ። አሁን የኔን ጥያቄ አስተናግደኝ። እሺ አንዴ ቡሃሪ 48 ላይ ደግሞ እግሩን ላሳይሽ። ባትም አለው ባይዘው። እሺ እግር፣ እጅ፣ ባት አለው። የአሁኑን አሳያኝ፣ ጠይቄ እመጣለሁ አልኩ። ስለዚህ አላህ ፍጡር ነው። አሁን የኔን ጥያቄ መልስልኝ። አላህ ፍጡር ነው ማለት ነው። አላህ ፈጣሪ ነው፣ ፍጡር አይደለም። ኦኬ በዛው ላይ አንድ ነገር ላሳይሽ። እዚሁ ቡሃሪ 48 ማለት ነው። ምን ይላል መሰለሽ? ለገሃነም ቃል ኪዳን ገብቶላታል። ምን ቃል ኪዳን ገባላት? በሰውም በጋኔኖችም ሞላሻለሁ አላት። ከሰዎችም ከምንም ከጋኔኖችም ሞላሻለሁ ብሎ ቃል ኪዳን ገባላት። በቃል ኪዳኑ መሰረት ሞላሽን ብሎ ይጠይቃታል። ስለዚህ እውቀት የለውም ማለት ነው። እንደዛው ምን አልከኝ? ሞላሽን ብሎ ይጠይቃታል። ሱራ 50 ላይ 30 ላይ እሺ ሞላሽን ብሎ ይጠይቃታል። ስለዚህ አላህ ካልተነገረው በቀር አያውቅም ማለት ነው አይደል? ካልተነገረው በቀር አያውቅም። ሞላሽን ብሎ ይጠይቃታል ገሃነምን። እሷ ሞልቻለሁ ብላ እስካልነገረችው ድረስ አያውቅም ማለት ነው። ለምሳሌ እዚህ ቡሃሪ ስለዚህ እዚህ ላይ ያለህ ጥያቄ ምንድነው? አላህ አያውቅም ወይ እያልከኝ የጠየቀኝ ነው? አለማወቁን እዚህ ላይ ያሳያል። ሁለተኛ እዚህ ቡሃሪ 48 ላይ እንደምትመለከቱው the prophet said the people will be thrown into the hell fire ይላል። ሰዎች ወደ እሳት ይጣላሉ። and it will say are there any more ነው መሰለኝ የሚለው ብለር ሆኗል። are there any more ብላ ትጠይቃለች ሲኦል።
ከዛ ሌላ ተጨማሪ ያለን ብላ ትጠይቃለች። ገሃነም የሚመጣ ሌላ ተጨማሪ ያለን፣ ምክንያቱም ቃል ተገብቶላታል። ምን በሰዎችም በጋኔኖችም እሞላሻለሁ ብሎ ቃል ገብቶላታል አላህ። ከዛ አላህ ምን ያደርጋል? ምን እስከሚል ይላል ቴል ይላል እስከ አላህ ፑትስ ሂዝ ፉት ኦቨር ኢት እግሩን በላይዋ ላይ እስከሚያስቀምጥባት ድረስ ምን ትላለች? ተጨማሪ ትላለች። ከዛ የዛኔ ልክ እግሩን ሲያስቀምጥባት ምን ትላለች? ቃጢ ትላለች። በቃ ኢነፍ ትላለች። ስለዚህ እንደ ቁርአኑ መሰረት አላህ ቃል የገባው በምንድን ነበር ሞላሻለሁ ያላት? በሰዎችም በጋኔኖችም ሞላሻለሁ ብሏት ነበረ ገሃነምን። ስለዚህ እሱ ግን ምንድን ነው የከተተው? እግሩን ነው የከተተው። ስለዚህ የአላህ ጥያቄ ምንድን ነው? እሺ አሁን እዚህ ላይ ስለዚህ የአላህ እግር ጋኔን ነው ማለት ነው። እሺ ልጠይቅ ጥያቄ። ትክክል ነኝ? ትክክል አይደለህም? ጠይቄ እመጣለሁ አልኩ። ይሄንንም ያቀድሙንም የኔን ጥያቄ አንዴ አስተናግደኝ። እሺ ማትመለስ ከሆነ ጥያቄ ሰዓት አይደለም ሲጀመር። እና ራሳችሁ ቁጭ ብላችሁ የመሰላችሁትን ነው የምታወሩት። ቁጭ ብላችሁ አታስተናግዱ። ለመመለስ ምንጠቁ ካለውሽ ጠይቀሽ ነይና ያንን ይሄን መልስ ትመልሽ። ያልገባኝ አንድ ጥያቄ አለ ክርስትና ላይ። ቆይ አንዴ ወጣች። እሺ ስትጠየቁ ማለት መልሱ ማለት መመለስ ማትችሉ ከሆነ አገስታ አትላኩ ማለት ነው። እኛ ጥያቄያችን መልስ እንዲያገኝ ነው የምንፈልገው። ዝም ብላችሁ መረጃውን ሰብስባችሁ ለመሄድ ከሆነ ጠይቁን፣ እኛ በውስጥ እንሰጣችኋለን ለመረጃው። ነገር ግን እዚህ ስትገቡ ጥያቄዎቻችን ለመመለስ ግቡ። ብላችሁ ብቻ አትውጡ እንዴ። ባይዘወይ የጥያቄ መቀበያ ጊዜ አለን፣ ፕሮግራም አለን እና ይህን ፕሮግራሙን ዲስተርብ ለማድረግ ነው ይግባችሁ። እሺ የጥያቄ ቀን መጣ መጠየቅ ትችላለች። ዛሬ ግን እኛ የምንጠይቅበት ቀን ነው። ጥያቄ መልሱ። መመለስ ማችል ከሆነ ሌላ ጊዜ መጠየቅ ከፈለገች ሌላ ጊዜ ትምጣና ትጠይቅ። አረ ዛሬ ጠዋት ራሱ ጥያቄ ስንቀበል ነው የዋልነው እና ማማዬ ጋር ዛሬ ደግሞ እኛ ደግሞ እየጠየቅን ያለው ነው እና ግቡ ላኩሽ ነው። ሙስሊሞች ሰላም ናችሁ? ሰላም፣ እንዴት ነሽ? ሰላም ነኝ። እያዳመጥኳችሁ ነበረ። ሙስሊም ነሽ? አዎ ሙስሊም ነኝ። አላህ ሁለት ቀኝ እጆች አሉት። አላህ ሱብሃነሁ ወተዓላ በሰው ልጅም አካልም ሆነ በሚታዩም በሚዳሰስም አካል አዳምጪ። ቆይ ለኔ አንሰር ፎር ዩ ጊቭ ሚ ሰከንድ ጠብቂ። በቁርአን ላይ ሙተሻቢህና ሙካማት የሚባሉ አያቶች አሉ። አሻሚ አንቀጽ ያላቸው ብዙ ትርጉሞች። አዳምጪ። ሁለት ቀኝ እጆች ቆይ ጥያቄ ነው የምፈልጊ? ቆይ ለጥያቄው መልስ ነው የምፈልጊ ወይስ እኔ ጋራ አርጊመንት ነው? ስትመልሽልኝ ቀጥታ መልሽልኝ እንጂ የሆነ ጥምዝምዝ አታድርጊው ነገሩን ማለት ነው። ባንድ ልነግርሽ እኮ ነው። መጀመሪያ አዳምጪ እንዴ አዳምጪ እኮ እኔ እኮ የምነግርኝ አጠር ያለችው ቃል ናት። አለው ወይም የለውም በሚለው ማለት ነው። እጅን የፈጠረ ጌታ እጅ የለውም የኛ ጌታ። ይኸው እሺ የለውም አልሽ። በቃ እሱ ትራንስሌት ነው። አዳምጪ። ቆይ ዝም በይ መጀመሪያ አዳምጪ። የደይ የሚለው ምን እንደሆነ ስንት ትርጉም እንዳለው መጀመሪያ አውቂ። ትራንስሌት ነው። ትራንስሌት ከሆነ እኔ እና አንቺ አረብኛውን እናዳምጠዋ። አዳምጪ። ዝም ብለሽ አሁን ከፊት አትሂጂ። ቆይ አንቺ አሁን ጥያቄ ነው አለ ያለሽ ጥያቄውን መጀመሪያ የጠየቅሽውን ጥያቄ ያ ሰው እስከሚመልስልሽ ድረስ ዩ ሃቭ ቱ ቢ ኳይት። አንቺ ዋሸሻ፣ ምክንያቱም እንደዛ አይደለም የሚለው ስላልሽ ነው። አዳምጪ መጀመሪያ። የደይ የሚለውን ትርጉሙ ስንት ትርጉም አለው በይ መጀመሪያ። ካላወቅሽ ዝም በይ። እሺ ትርጉሙ ታመጫለሽ፣ ግን አሁን አረብኛውን እናንብበው አልኩሽ እኮ። ቀጥ የአረብኛውን አንብቢው። አዳምጪኝ እስኪ መጀመሪያ። ቆይ አንቺ መልስ ነው የምፈልጊው? ልነግርሽ እኮ ነው። መጀመሪያ መልሱን ልመልስልሽ ስል አንቺ የምታወሪው ሌላ አይደለም። መልሱን ከመመለስሽ በፊት መጀመሪያ አንብቢው። አረብኛውን ነው እያልኩሽ ያለሁት። አንቺ አንብቢው እንጂ አውቃለሁ ብለሽ አይደል የመጣሽው? ነው ለትርጉሙን ብቻ ነው የምታውቂው? አማርኛውን ነው የምታውቂው? አማርኛውን ብቻ ካወቅሽ አረበኛውን አታውቂውም። ለአረበኛ ለሚችሉ ሰዎች መልቀቅ ነው። አዳምጪ። አረብኛውን አንቺ ትርጉሙ ትክክል አይደለም። እስኪ አዳምጪ። አዳምጥሻለሁ፣ ግን ትክክል ካልሆነ አረብኛው ትክክል ካልሆነ መጀመሪያ እኮ የሚለውን ሳሰሚ መጀመሪያ መልሴ
ግዢውም አትግዢውም መጀመሪያ እኔ የምለውን ስሚ። ከዛ በኋላ አይ ይሄ የተባለው እንደዚህ ነው ትርጉሙ የተሰጠው ትርጉሙ እንደዚህ ነው ስትባይ ስትሰሚ ነው። አይ ዝም ብላችሁ ቤት ዘግታችሁ ዝም ብላችሁ ቤት አልዘጋንም። በነገራችን ላይ ገስት ከፍተንልሽ አሁን እየጮሽ ያለሽው ቤት ዘግተን ሳይሆን ቤት ከፍተን ነው። እኔ እያልኩሽ ያለሁት አሁን ኢዴዬ የሚለው ብዙ ትርጉም አለው አልሽ አይደለ? እኔ ተረድቼሻለሁ ምን ለማለት እንደፈለግሽ። አንቺ ደግሞ ትርጉሙን ታመጫለሽ። ግን መጀመሪያው ኢዴዬ የሚለው እጆቼ የሚለውን አንቺ ትርጉም አለው ካልሽ መረጃ ታመጫለሽ። ግን መጀመሪያ ግን አረብኛውን እናንብበው ይላል ወይስ አይልም የሚለው ትርጉሙ ያለው ከሌላው ላይ ከተጻፈው ላይ ሳይሆን አዳምጡኝ። የደይ የሚለው ትርጉሙ የእጅ የሚለው ብቻ አይደለም ትርጉም ያለው። ግን ሰዎች ደግሞ እጅ በሚለው የተረጎሙ ሰዎች እነዛ ትክክል አይደሉም። ዑለሞችም ሆነ ኸሊፋዎችም ሆነ በሶሃቦችም ዘመን የነበሩ ሰዎች እጅ ብለው አልተረጎሙም። ይሄ ስላልተረጎመ እጅ የሚለው እጅን የፈጠረ ጌታ እጅ ፍጡራንን የማይመስል በቁርአን ላይ ምን ይላል? እኔን የሚመስል ምንም ነገር የለም እኔ ከፍጡራንም አልፈልግም ይላል። ያ ከሆነ እጅ አለው ከተባለ እኛ የምናመልከው አምላክ ኖ እሱ ዋሃብያ ነው። እኔ እሱ የሚከተለውን እኔ የምከተል ሰዋል ሪያሊቲ እኔ የምነግርሽን አዳምጪ። እጅ አለው ብሎ የሚተረጉም ከዋሃብያ ውጭ አንድ ሙስሊም የሚተረጉም የለም። የድ የሚለው የቁርአን አንቀጽ መረጃ ትስጠን። ለእኔ ስትይ ቆይ አንዴ ቆይ ለእኔ ስትይ አንዴ ሰሚያት ቆይ ዝም ብላ ስትተረተር ነው ሰማትን። ባት አለው ምናምን ስትሉ እየሰማኋችሁ ነበር። ይሄን እነማን እንደተረጎሙ እነማን እንደሚተረጉሙት እናውቃቸዋለን። እናንተ እኛ በሃይማኖት ውስጥ ያለ ነው እኛ እናንተ አይደላችሁም። ግን እኛ ይሄንን የምነግርሽ ምክንያት ምንድነው? እጅ ብሎ የተረጎመ ማታዳመጪ ከሆነ ማትቀበሉ ከሆነ እናንተ ጋር ነው ጭቅጭቅም እንትማ አድምጪ። መጀመሪያ የትኛው የእስልምና ሴክት ነሽ? መጀመሪያ የትኛው ሙስሊም እንደሆንሽ ንገሪንና ሐዲስ የማትቀበይ ቁርአኒስት ብቻ ከሆንሽ እንቀጥላለን። ይሄ አባሽ ነው ያለቧ ተናግራ ነው የወጣችው። ምክንያቱም እዚች ጋር እሷ መረጃ አምጪ ስትባል መረጃ መምጣት አታውቅም። እኔ ደግሞ ዝም ብለው ተናግረው እንዲወጡ አልፈቅድላቸውም። መረጃ ሐዲስ የማትቀበል ከሆነ ስፔዲ ሐዲስ የማትቀበል ከሆነ እኮ ከእሷ ጋር መከራከሩ አስፈላጊ አይደለም። ሌላ ሰው ማስገባት ቁርአን ነው። ቁርአን ይኸው ሁለት ኢዴዬ ነው የሚለው አረብኛው ኢዴዬ ይላል። እጆቼ ነው የሚለው። ስለዚህ በእጆቼ የፈጠርኩትን እያለ እሷ ደግሞ አይ በእጆቼ አይልም ካለች መረጃ ማምጣት አለባት። እንደሷ የፈሰረላት ሙፈሲር ማምጣት አለባት። እኛ ስናመጣ ከሐዲስ ከቁርአን ከተፍሲር ነው። ስለዚህ ያንን እያመጣንላችሁ አይ እንደዛ አይልም ካላችሁ ይሄ ሰውዬ ደግሞ አልቀበለውም ብላለች ኡስታዟን ማለት ነው። ኡስታዝሽ ማትቀበይ ከሆነ ኡላማዎችሽ መቀበል አለብሽ። እጅ የሚል የለም አለች። መሐመድ ወይ ኤፊ ሰላም ነው? እግዚአብሔር ይመስገን። ዲያቆን እስቲ ያወራው መሐመድ ነው። አሁን እንጂ ቀጥሎ የጀመራችሁትን ርዕስ ጨርሱና እንቀጥላለን። ችግር የለውም። ጨርሱ እናንተ ቤቴ። እሺ ግን ከየት እንደሆኑ ቢጠየቁ አሪፍ ነው። ውሃብያ ነው ወንድማችን። ግን ከይቅርታ ጋር ቆይ ኤፊ፣ ከዛ በፊት ሁላችሁንም ሰላም ብያለሁ። ከዚህ በፊትም አንድ ሁለት የነበርኩኝ እዚህ ቤት እና አክብራችሁ ድጋሚ ስለፈቀዳችሁልኝ አመሰግናለሁ። ነገር ግን አሁን እኛ በእስልምና እምነት ይሄ ሴክት ዋሃቢ ነው አህባሽ ነው ምናምን ነው የሚለውን ለአሁን ይቆይ። ምክንያቱም ሌላ ነገር አታወራ በእናትህ መልስ። አሁን ነኝ ብላ ወጥታ አንተ ደግሞ ሌላ ነገር ታወራለህ። መልስላት። ይኸው አለዛ አወርድሃለሁ። ገብታችሁ ዝም ብላችሁ ፖለቲካ አታውሩ። መልስላት። ቀጥታ ጥያቄውን መልስላት። ቤታቸው ላይ ቤት ሲከፍቱ ሄደ ነገራቸው። እንደዛ አትበሉ ብለህ ነገራቸው። አሁን መልስላት ጥያቄ። እኔ ሙስሊም ነኝ። እንደተከፋፈላችሁ እኮ የታወቀ ነው። በነገራችን ላይ አሳይሃለሁ እንደተከፋፈላችሁ ማለት ነው። አሁን ለመሸፋፈን አትሞክር። ልጅቷ ራሱ የተረጎሙት እነዚህ እጅ አለው እግር አለው ብለው የሚያምኑ ሰዎች ናቸው። ይሄ ደግሞ እንትን የፈሰረው ትክክል አይደለም ብላ ነው የምታምነው ማለት ነው። ስለዚህ ሁላችንም አንድ ነን ብለህ ካመንክ እሱ ድራማ ነው፣ ያንተ ድራማ ነው። ለማንኛውም ወንድሞቿ ናችሁ፣ ቀጥሉ ከሱ ጋር። እሺ ቆይ ይህን ራሱ እኔ ልመልስልሽ አንዴ።
ቆይ አንዴ ጥያቄውን ስለሰማሁት ነው። አይ ይሄ ጥያቄውን ስለሰማሁት ለመለስ መሐመድ ቆይ አንዴ የሆነ ነገር ከፋፈልክ ምናምን ስላልክ ማለት ነው። ላሰማችሁ እኛ አይደለም የከፋፈል ነው። ኦብቪየስሊ የተከፋፈላችሁ ናችሁ። ችግር የለውም አሰማኝ። ራሳችሁ ሜቢ የምታውቀው ከሆነ ይህን ልጅ ታውቀዋለህ? አላስታውሰውም። አላውቅም አይመስለኝም። ኤኒዌይስ ምን አለሽ? አብዱረዛቅ እነ ኢስላህ ምናምን እነዚህ ቡድኖች አሁን ምን ይለዋል? ይኸውልህ ቤት ከፍተው ነው የሙስሊሞች ቤት ነው የምን የውሃብያ ጌታ ብለው ያየው እንዴት እንዳደረጉት 2 ቀኝ እጅ እና 1 እግር። የማን ጌታ? የውሃብያ ጌታ። ይሄ ጌታ የኛ አይደለም ብለው ነው የሚያምኑት እነሱ። አሁን እነማን? እነዚህ ሰዎች ማለት ነው። ይሄ ኡስታዝን ይታወቃል። ምኑንም እና እኛ የምንከፋፍላችሁ ተከፋፍላችሁ የለ የኬሌ ጌታ እየተባባላችሁ የኬሌ አላህ እንደዚህ ነው የኛ አላህ እንደዚህ ነው የኛ አላህ 2 ቀኝ ያለው እንደዚህ ያለ አካል ያለው አይደለም ብለው እያስተማሩ ነው። ሙሉ ቪዲዮውን ላሰማ እችላለሁ። ኦኬ ይቆይ፣ ችግር የለም ለጊዜው። አሁን እኔ ዋና ከፋፈለ የምመለከት ዋናው እኛ በአንድ አላህ እናምናለን፣ በረሱል ሙሐመድ አለይሂ ሰላቱ ሰላም በመልእክተኝነቱ እናምናለን። እሱ አንድ ያደርገናል ለማለት ፈልጌ ነበር። ኤኒዌይስ አሁን እሺ ወደ ዋናው ጉዳያችን እንመለስ። በግድ አንድ ነን ከሆነ በነገራችን ላይ እናምናለን የሚለው ነገር በአንተ ብቻ ነው እንጂ እነሱ የአንተ አምላክ ብለህ ያዝከው አላህ የኛ ጌታ አይደለም ብለህ ተናግረዋል እኮ። ለአንተ ቂጥ ያለው እንዲሁም ደግሞ እግር እጅ ያለው እኛ አምላካችን ብለን አናመልክም ብለው የተናገሩ ሰዎች ናቸው። የወሃቢያዎች አምላክ የኛ አምላክ አይደለም እያሉ እየተናገሩ አንተ ደግሞ አንድ ነን በግድ ላይላ አይለዋ ምናምን ብትል ምን ብትል አንድ ልትሆኑ አትችሉም። የአረብኛ ቃላት ኦኬ። ለማንኛውም ወደ ጉዳዩ እንግባና አንድ ነን የሚለው ነገር እሱ ለአንተ ለኪሳ አድርገው ለማለት ነውና፣ እሺ አላህ አንተ እጅና እግር አለው ብለህ ታምናለህ? እጅና እግር ስትይ እንደኛ አይነት ወይ ደግሞ እንደ ፍጡር አይነት አይደለም። እኔ እንደኛ አይነት ነው ብዬ አልጠየቅኩም እኮ። እኔ ጠየቅኩ ምንድነው አላህ እጅ አለው ብለህ ታምናለህ ወይ? ቀኝ እጆች አሉት ብለህ ታምናለህ? 2 ቀኝ እጆች። አንቺ የምትይው አይነት እጅ የለውም። እኔ የምለው አይነት እጅ አይደለም ምን ያልኩት። እኔ እጅ አለው ብለህ ታምናለህ ወይ ነው እያልኩ ያለሁት እኮ። አሁን አንቺ ምን አይነት እጅ እንደምትይ ምን አይነት እጅ አሁን እኔ ምን አይነትም እጅ ይሁን ምን አይነትም እጅ ግን አላህ እጅ አለው ወይ ብለህ ታምናለህ ወይ ነው እያልኩ ያለሁት። እጅ ምንድን ነው እንዴ? እጅ ነው። እኔ ስለ እጅ ሳወራ ስለ እግር አታወራኝም መቼም። እጅ አለው ወይ ብለህ ታምናለህ ወይ? መጀመሪያ አለው ብለህ ታምናለህ ወይ እኮ። እጅ ኢነሴንስ እንደኛ የሚዳስስ የሚጨብጥ ወይ ደግሞ እሱን አልጠየኩም ብራዘር። አለው ብለህ ታምናለህ ወይ? እጅ ሲል እጅ ነው በቃ። እጅ አለው ብለህ ታምናለህ ወይ? ለምን እንደሚፈሩት ብቻ ተመልከቱ። አላህ 2 ቀኝ እጆች አሉት ብለህ ታምናለህ? 2 ቀኝ እጆች አሉት ብለህ ታምናለህ? አታምንም? ኦኬ። እና ሐዲስህን አንብብና ከዛ እንዴት እንደማታምን ትነግረናለህ። አላህ 2 ቀኝ እጆች። እሺ አንብብ። እሺ ቀጥል፣ አንብብና እየተረጉም። እሺ ምንድን ነው የሚለው? The Prophet sallallahu alaihi wasallam said those who are just and fair will be እነዛ ያመኑ ሰዎች ከፈጣሪ ጋር ይሆናሉ። most high on thrones of light እዛ ከፍ ያለ ቦታ ምናምን ነው የሚለው። እኔስ አሁን እዚህ ፖይንታችን አይደለም። at the right hand of the most merciful so እዚህ ጋር አሁን at the right hand ሲል ምንድነው ትርጉሙ? በአማርኛ ተርጉመው እንጂ በአማርኛ ተርጉሙ። ኦኬ ላይክ ኢን አረብኛ ቅድም ማን ነበረች? ፊፊ ናት። አማርኛ ተርጉመውን አልኩህ እኔ አረብኛ አላልኩም እኮ። አማርኛ ተርጉመው ይሄንን የሚያነበብኩ ከዛ በኋላ በቃ ዝም አልክ። አማርኛ ተርጉሙ። አማርኛ እኮ ወደ አማርኛ ዳይሬክትሊ ስተረጎም አሁን ይሄ at the right hand የሚለው እኛ እንደምናስበው በቀኝ ኧረ በእናትህ ተርጉሞ። እናንተ እንደምታስቡት ማን ጠየቀ? ምን እንደሚል ተርጉመው ነው ያልኩህ እኮ። ኦኬ at the right hand in this sense። ቆይ አንዴ አረብኛውን አንዴ ትንሽ ወረድ አድርጊልኝ። አማርኛው እንትን አለህ። ቆይ አንዴ በውስጥ የምትጽፉልኝ አትጻፍልኝ። እሺ
عربية وش تفضل عربية تاتشو أنبب أنبب وكفر قلنا دمس أن يسمعنا وش أنبب عن النبي صلى الله عليه وسلم قال إن المقسطين عند الله تعالى على منابر من نور على يمين الرحمة الذين يعدلون في حكمهم. اوكي እኔ አሁን ይሄን ምንድነው ያለው እኮ ቆይ ኤፊ አሁን እኛ እዚህ ስንገባ እኛ እንዳንናገር ኧረ እባክህ ሌላ ነገር አታውራ እባክህ ብዙ ሰው ነው እየሰማ ያለው ትላልቅ ሰዎች በመካከላችን አሉ እሺ ስለዚህ እዚች ጋር መጣ ሳትተረጉሙ አለፍክ እሺ አረበኛው አምጪልኝ አልከኝ አረበኛውን አመጣውልህ ሳትተረጉሙ ልታልፍ ነው ተርጉመው አረበኛውን አሁን እንደዚህ እንጂ like you always push it you know እኛ አሁን ለማስረዳት ስንሞክር አፋፋችንን ትመጭናለሽ ችግር የለውም እኔ እንደፈለኩ ላውራ እንደፈለኩ ላድርግሽ ችግር የለውም አሁን አንተ ብቻ መልሰው እኔ እኮ መልሱ አንብብና ተርጉሙ ነው ያልኩ አንተ ሌላ ነገር ነው እያወራ ያለው ተርጉሙ አንብብና ይሄን ለመመለስ ትንሽ ማስረዳት ያስፈልገኛል ምን አለ አንተ መጀመሪያ ያነበብከውን ተርጉመው ከዛ በኋላ ታስረዳለህ ያነበብከውን ተርጉመው እኮ ይሄን ለመተርጎም እንትን ያስፈልገኛል የሆነ መነሻ ሐሳብ ያስፈልገኛል በእኛ እሺ በእኛ ተርጉሙ ወይ እንግሊዘኛውን ተርጉሙ ወይ አረብኛውን ተርጉሙ ብራዘር ያለብዛ ላስወጣህ ነው እሺ ቆይ በእኛ እምነት ወይ በአረብኛ ቀኝ እጅ ማለት እኮ ተርጉሙ መጀመሪያ ምን እንደሚል መጀመሪያ አረብኛው ምን እንደሚል ወይ እንግሊዘኛው ምን እንደሚል ተርጉሙ ነው እያልኩ ያለሁት ትርጉሙ ቀኝ እጅ ነው የሚለው ነገር ግን ለማለት ነው ቀኝ እጅ ብቻ አይደለም ማን ነው ቀኝ እጅ ያለው ነው ከዚህ ይሄው ከፈለክ ከዚህ ጀምር አንብብና ከዛ ተርጉምልን ኦኬ ምን እንደሚል ان المقسطين عند الله تعالى ትንሽ ወደ ቀኝ አርጋት ወደ ግራ عند الله تعالى على منابر من نور على يمين الرحمن አሁን እዚህ ጋር በአላህ ቀኝ ተርጉም በቀኝ በኩል ነው የሚለው ሊትራል ትራንስሌሽኑ ለፈጣሪ በቀኝ በኩል እኮ በቀኝ በኩል ምን አለው ይላል እጅ ሚል ነገር የለም እዚህ ጋር ባይ ዘ ዌይ እጅ ማለት እስቲ እንደገና አንብበውና ምንድነው ያልከው እዚህ ጋር ማለት ነው የድ እጅ ማለት እጅ ሚል የለውም ወይት ቆይ አንዴ መጨረሻው አትታይም ብዥ ብላለች ወይ ፈጣሪ እሺ ቀጥል ቆይ ቀጥል اوكي መጨረሻ ላይ ያለች قال محمد في حديثه وكلتا يديه يمين ምንድነው ያለው ሁለቱም እጆቹ ቀኝ ነው የሚለው ነው መጨረሻ ላይ ያለው ስለዚህ የማን የራህማን ሰህ ስለዚህ የአላህ እጆቹ ሁለቶቹ ቀኞቹ ናቸው ብሎ አስቀምጧል ማን መሐመድ ሰህለላ ልክ ነው ሰህ እንዘን አሁን ይሄንን ከተማመንን አላህ ሁለት ቀኝ እጆች አሉት ብሎ አረብኛውም እንዲሁም ደግሞ እንግሊዘኛውም አስቀምጦታል ማለት ነው ስለዚህ አንተ አላህ ሁለት ቀኝ እጅ አለው ብለህ ታምናለህ ሁለት ተቀበለው ሐዲሱን አይደለም ቆይ አንዴ የለውም ብለህ ነበር ቅድም ምን አልከኝ የለውም ብለህ አልከኝ ኦኬ የለውም አልከኝ አሁን ግን ሐዲሱ ምን ይላል አረብኛው ማነበብን እንዲሁም ደግሞ እንግሊዘኛውንም ማነበብከው ምን ሁለት የአርህማን ሁለት ቀኝ እጆች እንዳሉት ተናገረ ማለት ነው ስለዚህ ተቀበለዋለህ ሐዲሱ ብሮ እዚህ ጋር ሐዲሱ አላህ ሁለት ቀኝ እጅ አለው አይደለም የሚለው የአላህ ሁለት እኮ ያላህ ሁለት ቀኝ እጆች ናቸው አይደለም የሚለው ማለት እኮ እዚህ ጋር ማለት አሉት የሚለውን ስለተናገርን ነው ታዲያ የለውም አሉት ነው ያላህ ሁለት ቀኝ እጆች ያላህ ሁለት እጆቹ ቀኞች ናቸው ብሎ አስቀመጠ ስለዚህ እኛ ደግሞ አሉት ሁለት ቀኝ እጆች ናቸው ብለን ነው የተረጎምነው ማለት ነው ጥያቄ ጠየቅሽኝ ከዛ መለስሽው አንቺ ለመለስሽ አሁን በተራዬ አንተ ነህ እኮ አላህ ሁለት ቀኝ እጅ አለ አይደለም የሚለው እያልክ ያለህ እኮ አላህ እዚህ ጋር ሁለት ቀኝ እጅ አለው ሳይሆን የሚለው የአላህ ሁለቱም እጆቹ ቀኝ ናቸው ነው የሚለው ስለዚህ እኮ ታዲያ ምንድነው ዲፈረንቱ ምንድነው አላህ እጅ ሁለት እጅ አሁን አንተ ነው ዲፈረንቱ ያመጣው ራሱ ማለት ነው ምን አለ ልዩነት እንዳመጣህ እኮ ራሱ ለራስ ግራም ያጋባ ነገር ነው ምክንያቱም አላህ ሁለት ቀኝ እጆች ቆይ አንዴ አላህ ሁለት ቀኝ እጆች እንዳሉት ይናገራል አይናገርም ሐዲሱ አይናገርም የአላህ ሁለቱም እጆቹ ቀኝ ናቸው ነው የሚለው እሱን እኔ ላስረዳሽ ግራ ይገባል ያላህ ቀኝ ያላህ ሁለቱ እጆቹ ቀኝ እጆች እንደሆኑ በቃ አንዴ ተረጋጋ አንዴ
የአላህ እጆቹ ማለት ነው 2 ቀኝ እጆች ናቸው። ሁለቱም ቀኝ እጆች ናቸው ብሎ አስቀምጦታል ሐዲሱ። ሁለታችንም ተማምነናል። ኦኬ መቀበል ያለመቀበል የራስህ ጉዳይ ይሆናል ማለት ነው። አሁን ደግሞ ሌላ የሱራ ላውጣልህና አንድ ሱራ ላውጣልህና ደግሞ ሱራ ስንት መሰለህ? ይህንን የቁርአን ታነባዋለህ ማለት ነው። ሱራ 38 ላውጣልህ። ቆይ ስታ ካደረገ ደግሞ እሺ 38 ኤፊ ከይቅርታ ጋር አንድ ነገር ጠይቅሽ። አንዴ ይሄን ታነብልንና ከዛ እንተማመናለን ብሎ ከዛ ጨርሰን ወንድሙ አይዞሽ ስለ እምነታችሁ አይደለም ሌላ ጥያቄ የሆነ ኧረ እኔ ስለ እምነት ጊዜ ብጠይቅኝ ምን አገባኝ? እንደዛ ብለሽ ነበር ያስወጣሻት ቅድም ቱራብን እንደዛ ብለሽ ያስወጣሻት ወይ ወጣሽ አልሻት። እዚህ ያለ ሰው እኮ ሞኝ አይደለም እንዳለ እያንዳንዱ ነገር እንከታተላለን። ጠይቅሽ ስትል ቆስጠንጢኖስ ጋር እያወራች መረጃ አምጣ ብትባል እኮ አታመጣም። ዝም ብለህ አታወራ ፕሊዝ። እሺ አሁን ቀጥል። ይሄንን አንብብ። ያለ ዝም ብለህ ያላየኸው ነገር አታወራ። እሺ ወንድም ጥሩ አይደለም። እሺ ቆይ እሺ ይሄንን ታነብና የቁርአኑ አያ ከዛ በኋላ ደግሞ ሌላ ደግሞ የቁርአን አያ ከፍትልሃለሁ ማለት ነው። እሺ ስለ ገሃነሙ እንሄዳለን። ሱራ 30 ከቁጥር 50 ከቁጥር 30 ላይ ያለው ማለት ነው። እዚህ ጋር ምንድነው የሚለው? እዚህ ጋር አንብበው። እሺ ላንብብ። አሁን ጠየቅሽኝ ልመልሳ። አንብብ ነው ያልኩህ እኮ። እሺ ቃለ ያ ኢብሊስ ማ መናዐከ አላ ተስጁደ ሊማ ኸለቅተሁ ቢየደየ አስተክበርተ አም ኩንተ ሚነል ዓሊይን። ምን ማለት ነው? እሺ ምን ማለት ነው? ኢብሊስ ሆይ እኔ በሀያልነቴ በእጆች የፈጠርኩትን በሀያልነቴ አይልም። አማርኛው ምንድን ነው የሚለው? አማርኛው ጨምረውበት ነው በቅንፍ አረብኛ ውስጥ የሌለ አማርኛው ጨምረውበት ነው። እሺ በቅንፍ የሚያስገቡት በኃይል ያሉት ማለት ነው። በኃይል ያሉት አረብኛው ላይ የሌለ ነው። አረብኛ ስታነብ አረብኛ ውስጥ ያለ ብቻ ነው የምታነባው እንጂ አማርኛው ተጨምረህ ልታነብ አትችልም። ምክንያቱም አረብኛው ምንድን ነው አረብኛ ውስጥ የሌለ ነገር ነው በቅንፍ የጨመሩት ማለት ነው። ኦኬ አሁን አንቺ አረብኛ ላይ ያለው ብቻ ነው የምናነበው። አዎ ቀጥል። እሰማለሁ። ቀጥል አንብበው። እሺ የድ ማለት ምን ማለት ነው? ቀጥል አንብበው። መጀመሪያ አንብበው። አነበብኩት እኮ ጨረስኩት በአረብኛ እኮ ነው። አልተረጎምከውም እንጂ መጀመሪያ እያነበብን እንተረጎሙ። ቀጥል። እሺ አይታየኝም፣ ትንሽ ብዥ አለች። እሺ ጥራልክ ኧረ እኔ ምንም ማውራት አልቻልኩም። ቆስጠንጢኖስ ይሻለኛል። ቆስጠንጢኖስ ጋር አሪፍ ኮንቨርሴሽን ነበረን። አንቺ ሰው አታስወሪ። ትቀጥላላችሁ አሁን እኔ በጣም እሺ፣ ይሄን ጨርስና ከሱ ጋር እናውራ። ቃለ ያ ኢብሊሱ ማ መናዐከ አላ ተስጁደ ሊማ ኸለቅተሁ ቢየደየ አስተክበርተ አም ኩንተ ሚነል ኢብሊስ ሆይ ቀጥል። ስለ ኢብሊስ ከዛ እያንዳንዱን እየተረጎመን እንሂድ። እሺ እያንዳንዱ ቀጥል። ኢብሊስ ሆይ ማ መናዐከ አላ ተስጁዳ። እኔ እሺ ቆይ አረብኛ እንትኑ ይቀያየራል ቅደም ተከተሉ። ሁሉንም ጨርሻ አንድ ላይ ልጠቁምልሽ። ቃለ ያ ኢብሊስ ሆይ ማ መናዐከ ምን ከለከለክ አንተ ስጁዳ እንዳትሰግድ ሊማ ኸለቅቱ ቢየደያ እኔ ለፈጠርኩ ቢየደየ ምንድን ነው? በሀያልነቴ ይኸው እኔ ቢየደየ በሀያልነት አይደለም። አንተ ምን ነው? የደየ ማለት እሺ፣ የደየ ማለት እጅ ነው። በእጅ ነው። ስለዚህ እጅ አይደለም፣ በእጆቼ ነው። ሁለት ነገር ነው። ቢደየ ካለ ሁለት እጅ እንዳለ ነው የምናስቀምጠው። ምክንያቱም ሙፋሲሮች ራሱ እዚጋ በሁለት እጆቼ ብለው ነው ያስቀምጥ። ቢደየ ማለት ሁለት እጆች። ከዛ በሁለት እጆቼ ብለው ዝም አሉ። ከዛ ለፈጠርኩትን ከመስገድ ምን አይደለም፣ በሁለት እጆቼ ብለው ምን አሉ? እዚች ጋር ይሄ ነገር እኮ አረብኛ ውስጥ የሌለ ነገር ነው ጨምሮበት ያለው። በቅንፍ አስቀምጡት፣ በቅንፍ አስቀምጠውት ነው። እሺ አረብኛው ላሳየኝ። ኃይል የሚል አረብኛው ላሳየኝ። በኃይል የሚል አረብኛው ላሳየኝ እኮ እዚህ ጋር። እኔ አሁን ልናገር አረብኛ እኮ አረብኛው ላይ የትኛው አረብኛ ነው በኃይል የሚለው ያሳየኝ። እዚች ጋር በኃይል ካለ እኔ ልዋረ ችግር የለውም። በኃይል የሚል ካለ ማለት ነው። በኢደዬ ያለው እጆቼ ብሎታል። በቃ ከዛ የዘለለ ግን በኃይል የሚል የለም አረበኛው ላይ። ይሄን እንተማመን።
እኮ ኤፊ ቢየደየ ማለት በአረብኛ አንደኛ በትክክለኛው ይሄ በቃ በእጆቼ ነው ለፈጠርኩት ነው የሚለው። በእጆቼ ለፈጠርኩት ከመስገድ ምን ከለከለህ ነው እንጂ ኃይል ተብሎ አረብኛው ላይ የለም። አረብኛው ላይ ካለ አሳየኝ። ይኸው ፍሪ። ለምን እኔ በእጆቼ እንደ ጭቃ አብኩቼ የፈጠርኩትን በሱ ላይ መስገድ ምን ከለከለ? አብኩቼም የሚል የለም። አብኩቼም የሚል የለም። አትጨምርበት፣ ቁርአን እንዳትጨምርበት። ምንድን ነው የሚለው? በእጆቼ ለፈጠርኩት አይደለም የሚለው። ኃይል የሚል አለ አረብኛው ላይ በውስጥ አዋቂነት አለ። በውስጥ አዋቂነት እሱ ለውስጥ አዋቂ ለውስጥ አዋቂነት የለም። አረብኛው ላይ የለም። በውስጥ አዋቂነት የሚባል ተረት እኛ አንቀበልም ብራዘር። አረብኛው ላይ ሲኖር ብቻ እናወራበታለን። ኦኬ ሱራ ልክፈትልህ። ሱራ ስንት መሰለህ? 30 እዚህ ጋር ሁለት እጆች ቆይ አንዴ በሁለት እጆቹ እንደፈጠረው ቆይ አዳምጠኝ። በሁለት እጆቹ እንደፈጠረው ተማምነናል አደምን አረጋጊው ትንሽ እና ደግሞ ይህን ጠይቄ ወደ ቆስጠንጢኖስ ትመለሳለህ ብለሽ ነበር። እኔ በክብር ነው ቆይ ለምን እንደ ግራ እጅ እንዳናሳይሃለው። እንዲሁም ደግሞ አሁን እኔ ወይ ቆስጠንጢኖስ ወይ የሆነ ሰው ያሳየኝ። እኔ ኢብኑ ሐኪም ወይ ቆስጠንጢኖስ አልቻልኩም። ከምሬ ነው የምልሽ። አይ ነው እንደማትችል አንዴ ቆይ እኮ እኔ በቃችኋለሁ እስቲ ያን ነበር። እኔ አስፈራራሽኝ። አልቻልኩም፣ ወላሂ አልቻልኩም። ምክንያቱም እኔ አሁን እንደዚህ ከቀጠልን ወይ ጩኸት ወይ ሌላ ነገር ውስጥ ይገባል። ከዛ ታስወጡኛላችሁ፣ ፖይንት አይኖረውም። ማንጮህ ለምን እኛ ጂኝ ያለብን እንደምጮኸው እንደሆነ ነው። ማንጮህም ቆይ አንድ ይህንን አንብብልና ኦኬ፣ ይህንን አንብብልን ሱራ 3 ኦኬ፣ ይህንን አንብብ። ጎሽ ቀጥል። እኔ የቅድሙንም አልጨረስኩም። ይሄ የቅድሙን አልጨረስኩም። በቃ እዛ ላይ የቅድሙ ምንድነው? ሁለት እጆች እንዳሉት ተስማምተናል። ሳ ኃይል የሚል የለም። በውስጥ አዋቂነት ነው እንጂ በውስጥ አዋቂነቱ እኛ ለውስጥ አዋቂዎች ትተነዋል። ኦኬ ግን የሚለው አማርኛ ራሱ የሚፈስራሉች ምንድነው? እጅ ብሎ ያስቀምጠውታል። እጆች ማለት ነው። አረብኛ ውስጥ ደግሞ ኃይል የሚል የለም። ኢዴዬ ነው የሚለው፣ በእጆቼ ነው የሚለው። ስለዚህ አረ ቆስጠንጢኖስ ድረስልኝ በእናትህ። ኖ ቆስጠንጢኖስ ከቅድም ጀምሮ ጠብቃችሁ ነበር። ቆስጠንጢኖስ ዝም አትበሉ። እንቀጥል። አሁን ይሄንን እንቀጥል። አሁን ደግሞ አላህ ደግሞ የማወቁና ያለማወቁ እንዲሁም ደግሞ እግር እንዳለው እናያለን ማለት ነው። ቀጥል። ሱራ 50 ከቁጥር 30 ላይ أعوذ بالله من الشيطان الرجيم يوم تقول لجهنم هل امتلأت وتقول هل من مزيد صدق الله بل صدق الله العظيم አሁን የሌለ صدق الله العظيم ይላል። አሁን ተርጉም እያንዳንዱን እያነበብክ ተርጉም። ምንድን ነው ያለው? ለገሃነም ይጠይቃታል። ሀሊም ተላእቲ ሞልተሻልን ወይስ ሀሊም ተላእቲ ኖ ሞልተሻል ወይ ብሎ ይጠይቃታል። ከዛ ወተቁሉ ሀል ሚን መዚድ ቤዚካሊ ኖ ቦታ አለኝ ሌላ ተጨማሪ ሰው አለ ሌላ ተጨማሪ አለ እንዴ ትላለች። ለማንም ጠይቀው ቢጠይቃት ለገሃነም ለገሃነም ይጠይቃትና ፈጣሪ ለገሃነም እሺ አዳምጥ። አንደኛ ነገር ገሃነም መሙላት እና ደግሞ መሙላት አላህ ያውቃል። ካወቀ ለምን ጠይቃት? አላህ ሁሌ ሲጠይቅ ስለማያውቅ ብቻ አይደለም የሚጠይቀው። ካወቀ ለምን ጠይቃት? ብራዘር ኢትስ አላህ ፈልጎ እሺ ይሄን አንብብ። ቀጥል። እሺ ፈልጎ ነው። እሺ ይመችህ። ቀጥል። አሁን ይሄንን አንብብና ተርጉም። ኧረ እኔ እስር ቤት ያለውን የመሰለኝ። ቀጥል። ምን እዚህ አሁን እዚህ ጋር አልጨረስኩም። የቅድሙን አልጨረስኩም። ሀሊም ተላት የሚለው ቀጥል። አሁን ምንድነው አነበብክልን አይደለ? ጀሃነምን እንትን አላት ሞልተሻል ወይስ እሱን አልጨረስኩም። ያታፍጣጥንይብኝ። ቆይ እስካሁን 3 አለፍን። አንዱንም ሳንስማማበት ጎባክ አልጨረስኩም። ምንም የትም ቦታ አልሄድም። ይኸው ከፈለግሽ አስወጪኝ። የትም ቦታ አልሄድም። ሁሉም ይሄ 1100 ሰው እያየ ነው ይመሰክራሉ። የቅድሙን አልጨረስኩም። ምንም ችግር የለውም። እኔ በሰላም ነው እያወራ ያለሁት። ይኸው ሱራ 50 ከቁጥር 30 ላይ ያለው ላይ እዛው ላይ ነን። እዚሁ ጋር ቁሚ። የትም አትሄጂ። በቃ ተረጋጊ። እዚህ ጋር ምን ነበር የጠየቅሽኝ? ፈጣሪ አያቅምና ነው ወይ የጠየቃት አልሽኛ?
እንዲሁም ደግሞ አላህ ህጎቹን ገና ደግሞ ሐዲሱ ላይ እንሄድና ችግር የለውም። አዎ ቀጥ ያለች እንሄዳለን። ችግር የለውም። ቆይ መጀመሪያ አንብበው ነው ብራዘር። ቆይ አንዴ አንብበነው ነው እያንዳንዱ ጥያቄ የምጠይቅህ እንጂ ዝም ብዬ እኔ እንደ ፈረስ አልጋልብም። ኦኬ ሶ እዚች ጋር ምንድነው? ኧረ ከፈረስም በላይ ፈጥነሻል እንዴ! ይሄን እኮ አንብበነዋል። እኔ ነኝ የመለስኩሽ። ድጋሚ ልጠይቅኝ ነው? እኔ እኮ እዚህ ያልጨረስኩት ነገር ስላለ መለስኩሽ። ተረጋጊ። አንተ ራስ ተረጋጋ። አንተ ነው እኮ ወደኋላ ተመለሽ ያልከኝ እኮ አንተ ነህ እኮ። ለምን ተመለሽ አልኩሽ? እኔ እኮ ያልጨረስኩት ስላለ ነው ተመለሽ አልኩሽ። ልጨርስሽ። ታዲያ ለምን ትመለሻለሽ? ለምን ትለኛለህ? አይደለም ተመለሰሽም እኮ ፋታ አሰጨኝም። ልጠይቅኝ ነው የምትፈልጊው? ተመለሽኛ። እኔ የቅድሙ ቦታ ተመለሽ። ሀሊም ተላእቲ ሀልሜን በዚት የሚለው ቃ ምን ነው አልተዋጠልሽም? እኔ ቁርአን መቼም አይዋጠልኝም። ምክንያቱም የፈጣሪ ቃል ራሱ ታስታውቂያለሽ። አፈጣጠንሽ ራሱ ያስታውቃል። ቶሎ መጨረስ ነው የምትፈልጊው። ሰውን አፋፈን ብለሽ ችኩል ሆነ ተፈጠረ ይላል እኮ ቁርአንህ። ምን ነው? ስለዚህ እኔ ችኩል ሆኜ ብፈጠርም ያው ቁርአንህ ላረጋግጥልህ በዛ። እሺ ተከባብረን እናውራ። ትርፍ መነጋገር አያስፈልግም። እኔ በክብር ነው ያወራው። ሰው ቸኳይ ሆነ ተፈጠረ ያለህ እኮ ቁርአንን ማውጣት ይችላል። መረጃ አለኝ። አሽሙር አያስፈልግም። መሀል ላይ ቆይ እንዴ ቁርአንህን ያለህ እኔ መረጃ አለኝ። ቀጥል። እሺ እዚህ ጋር የውመ ነቁሉ ሊጀሃነመ ሀሊም ተላእቲ ፈጣሪ ገሃነምን ሞልተሻል ወይ ብሎ ሲጠይቃት አያቅምና ነው ወይ ብለሽ ነበራ። እኔም እዚህ ጋር አንድ ነገር ልጠይቅሽ። ፈጣሪ አንተ ጠይቀኝ። አሁን መልስ ብቻ ነው የምመልሰው። የእኛ የመጠየቂያ ጊዜ አይደለም፣ እኛን የምጠይቅበት ጊዜ አይደለም ብራዘር። ኦኬ እሺ ቶሎ በል በቃ ጨርሻለሁ። ጨረስክ? እሺ ቀጥል። አሁን ደግሞ ይሄንን አንብብና ተርጉም። እሺ The Prophet sallallahu alaihi wasallam said the people will be thrown into the hellfire. Rasul alayhi salatu wassalam እንዲህ ይላሉ the people will be thrown into the fire when ሰዎቹ ወደ ገሃነም ይወረወራሉ and it will say are there any more to come and እሱም ይላል ይመስለኛል ገሃነም እሳቱ ማለት ነው any more to come ተጨማሪ የሚመጣ አለ እንደ ይላሉ till Allah puts his foot over it and it will say qatti and then it's rage of Allah አላህ ምን አላት? እየተረጎምኩ ነው እያንዳንዱ እየተረጎምኩ። አላህ ምን አላት አለ? አላህ ምን አላት ከማለቱ በፊት አላህ ምን አደረገ ነው እያለ ያለው እኮ። ያን ቀን አላህ በቁጣ እግሩን አላህ እግሩን ምን አደረገ ነው እያለ ያለው puts over it በእግሩ ይጫነዋል ወይ ደግሞ እግሩ ምኑ ነው የተጫነው? ገሃነም ተፈደል ቀጥልላ and it will say qatti enough that means እኔ ከዚህ ሞልቷል እንደማለት ነው እዚህ ጋር አሁን ለማለት የተፈለገው በትያ እሺ ይጥራልክ ጨርሻለሁ ቀጥ enough ኦኬ ስለዚህ ምንድነው አላህ ጀሃነም እንደሞላች አንደኛ አያውቅም ምክንያቱም ቢያውቅ ኖሮ ይጠይቃት ነበር ማለት ነው አንደኛ ይጠይቃት ነበር ኦኬ ጀሃነም እንደሞላች ይጠይቃት ነበር አላቅም ጥያቄ ላስቀምጥልህ ጥያቄ ነው እሺ ታዲያ ምንድነው ታዲያ እዚህ ጋር የመጣሁት ያለ ጥያቄ ነው እንዴ ኧረ አንቺ ጥያቄ መላሽ ነው ኤፊ ምንም መመለስ እኮ አልቻልኩም ዋና ፖይንት ብቻ እንድትረቅጥልኝ ነው እንጂ ብዙ መንዛዛቱ ራሱ ለሰውም ያሰለቻል ገብቷል ምንድነው እዚህ ጋር አንደኛ ነገር አላህ እግር እንዳለው ይናገራል ቅድም ምንድና እግሩን በጀሃነም ላይ ይጭነዋል ማለት ነው እና ሞላች አልሞላች እያለ ቼክ ያደርጋል ማለት ነው በእግሩ ማለት ነው ምንድነው በቀኝ ትላለች ማለት ነው ጀሃነም ማለት ነው ሞልቷ ማለት ነው ስለዚህ አንደኛ ነገር አላህ እግር እንዳለው ይናገራል አላህ እግር አለው ብለህ ታምናለህ ወይ ነው ሁለተኛ ነገር ደግሞ አላህ አያውቅም ወይ አላህ ጀሃነም እንደሞላች አያውቅም ወይ ጀሃነም ናት ወይስ ለአላህ የምትነግረው ጀሃነም ናት ወይ ጀሃነም በቀኝ እስክትል ድረስ አላህ ምን ሆኖ ነው የማያውቀው እሱን መልስልን እሺ ልመልስ አሁን መልስ እሺ አትረብሽኝማ ስመልስ ማለቴ ኢንተራፕሽን አይኖረውማ ቀጥል መልስ
እሺ መጀመሪያ በሁለተኛው ጥያቄ ጀምራለሁ። አላህ አያውቅምና ነው ወይ ጀሃነምን የጠየቃት ላልሽው ማለት ነው። አላህ ዌይ ኦፍ ቶኪንግ ቱ ሂዝ ፕሮፌት ኤንድ ቱ ሂዝ ፒፕል የራሱ የሆነ መንገድ አለው። ለምሳሌ ሀል አታከ ሐዲሱል ጋሺያ ብሎ ቁርአን ላይ ይገልጸዋል። የነዛ በተለያየ ቦታ ላይ የምናምኖቹ ወይ የነዚህ ወይ የነዛ እንትኖቹ መጣልህ ወይ ብሎ ይጠይቋል ሙሐመድን። አያውቅምና አይደለም። ይሄ ዌይ ኦፍ አላህ ኮሚኒኬት የሚያደርግበት መንገድ ነው። በዛው ደግሞ ሌላ ነገሮችንም አደምን ፈጥሮት ማን ነው ጌታችሁ ማን ነው የፈጠረህ ብሎ የአደምን ልክ መጀመሪያ ሲፈጥረው ይጠይቀዋል። አላህ ነው ብሎ ከዛ ይመልስለታል። ሶ አላህ ሲጠይቅ ሁሌም ስለማያውቅ አይደለም የሚጠይቀው። ኢትስ ዌይ ኦፍ ሂዝ አፕሮች ዩ ኖ። ስለዚህ ስለሚያውቅ ነው እየጠየቀ ያለው ማለት ነው። እያወቀ ነው የሚጠይቀው ማለት ነው። ጥያቄ ማለት ሁሌም ማታውቂውን ጥያቄ ብቻ አይደለም የምጠይቀው። አስተማሪ አንዳንዴ እያስተማረ እያስረዳ መጨረሻ ላይ አንድ ሲደመር አንድ ስንት ነው ተማሪዎች ሁለት እንደሚባለው አስተማሪው ገሃነም እያስተማራት ነው ማለት ነው። መንገድ ለመውጣት እንድታቅ እያስተማራት ነው። ጨርሰሽ ጠየቅሻ እንመልስሽ እኮ አሁን አስተማሪው ሰው እንዲገባው ድጋሚ ጥያቄ ይጠይቃል። ለምን ሰው አንደርስታንድ አድርጎታል ወይስ አላደረገውም በሚል ቼክ ሊያደርግ ነው። ጀሃነም እሷን እንዲገባት ነው ወይ እያስተማራት ነው ያለው? እንደ አስተማሪው ቁጭ ብሎ ለፍቶ ምናምን ነገር እኮ አይደለም አይደለ? አስተማሪው አስረድቶ ምንም ብሎ ጠይቆ ምናምን ነገር ነው። ኦኬ ሰው የሚጠይቀውም ደግሞ አስረድቶ ነው። አሁን አላህ እሷን እያስረዳት ነው ወይ? ጀሃነምን እያስረዳት ነው ወይ ነው? አይደለም። ታዲያ ካልሆነ ለምንድነው ቲቸሮችን ማስረጃ አድርገህ የምመጣው? ኤግዛምፕልህ ራሱ ማለት ነው ምንም አይነት እንትን የማይሰጥ ነገር ነው። ሴንስ አይሰጥም። ለምሳሌ ብለህ ያመጣኸው ራሱ ሴንስ አይሰጥም። ስለዚህ ሌላ የምትናገረው ነገር ካለ ቀጥልና እግር እንዳለው አላህ ታምናለህ ወይ? አንደኛ ነገር እሱ ነው እንድመልስልኝ ዋናውን ፈልገው። እሺ የመጀመሪያውን ሲጀመር አስተማሪዎች ሲያስተምሩ ይጠይቃሉ ያልኩሽ አላህም እንደዛ ነው ለማለት ሳይሆን ምሳሌ ነው። ለምሳሌ አስተማሪ ምሳሌ ሴንስ አይሰጥም እኮ አልኩህ እኮ ሴንስ አይሰጥም። ምክንያቱም አስተማሪው ምንድነው ተማሪው እንደገባው እንዳልገባው እንትን ሊያደርግ ነው፣ ቼክ ሊያደርግ ነው። ኦኬ አላህ ደግሞ እሷ ጀሃነም እንደገባት እንዳልገባት ቼክ ሊያደርግ ነው ወይ የሚጠይቀው ራሱ ማለት ነው። ማይሆን ምሳሌ እጸጽ ያለው ምሳሌ ስለሆነ እሱን ማለፍና መልሱን ብትመልስልኝ መልካም ነው። እሺ እኔ አሁን እዚህ ጋር ለማለት የፈለግኩት ጥያቄዎች ሁላ ስላላወቁ አይደለም የሚጠይቁት። ደሴሙ አስተማሪ ስላወቀ ነው እያወቀ ነው የሚጠይቀው ማለት ነው። እሱን እንወስዳለን፣ ችግር የለውም። እሺ እያወቀ እንወስዳለን። እሺ በቃ ችግር የለውም። እና እያወቀ አላህ እያወቀ ነው የሚጠይቀው እያለን እየወሰደ ነው። ጥያቄ ካለው ወንድሞች ይቀጥላሉ። አሁን አላህ እግር እንዳለው ታወቅ አላህ እግር እንዳለው ታምናለህ? እግሩን ዲፋይን ካላደረግሽልኝ እንደኛ አይነት እግር አይደለም። እኔ እንደናንተ ይሁን እኔ እንደማንም ይሁን ዋናው ነገር እኔ እግሩ እንደማን ነው አልጠየቅኩም። ያልኩት አላህ እግር እንዳለው ታምናለህ ወይ? እሺ ምን አይነት እግር እንደሆነ ስፔሲፋይ ካልተደረገ አዎ አምናለሁ። እኔ ምን አይነት እግር እንደሆነ እኔ አልጠየቅኩም እኮ ብራዘር። ምን አይነት የሚለውን አትጀምር። እኔ እያልኩ ያለሁት አላህ እግር እንዳለው ታምናለህ ወይ ነው። አዎ አምናለሁ። ኦኬ ስለዚህ አላህ እግር እንዳለው ያምናል። ምሳሌያዊ አነጋገር አይደለም አይደለ? አላህ እግር አለው ሲባል ምሳሌያዊ አነጋገር አይደለም አይደል? አይደለም። እሺ አላህ ቀኝ እጅ እንዳለው ምንድነው ግራ እጅ እንዳለው ታምናለህ? አላምንም። ኦኬ እሱን ወጣምና ትስጥህ መረጃህን ትስጥህና ከዛ ታነብልናለህ። ከዛ በኋላ እንድታምን አደርግሃለሁ። ዛሬ ታምናለህ። እሺ መረጃ ላሳይክ። ኦኬ መረጃ ላሳይና ትቀጥላላችሁ አንዴ። እሺ ቆይ አንዴ ኤፊ። ከዛ በፊት ግን አንብበው መጀመሪያ አንብበው። ይሄ ስለ ግራ እጅ ነው። ይሄ አሁን ልታሳይኝ ያልሽው ግራ እጅ እንዳለው ነው። ቀጥል። ሲጀመር ቀኝ እጁ እሺ እቀጥላለሁ። ቀኝ እጆቹን ተስማምተናል። ሁለት ቀኝ እጅ እንዳለው አልተስማማንም። አንቺ ነሽ በግድ ያስማማሽ። አሁን እያየን ለግድሽ ችግር የለውም። እሱ ሰው ህሊና ይፈርዳል። ቆይ አንዴ ይሄንን ትሄዳለህ። ቆስጦጦር እስከ ትሄዳለህ። ቆይ ይሄንን አንብብ። ቀጥል። ምንድን ነው የሚለው? አላህ እንትኗን አጥፊያት። ኮፒ ሴሌክቶር የሚለውን አጥፊው። Allah the exalted glorious would fold the heavens on the day of judgment and then ትንሽ ብዙ አለችብኝ።
ራቅ አድርጊያት ወይ ደግሞ እንዴ ነው ቀርብ ነገር አድርጊያት። the day of judgment and then he would place them on his right hand and say I'm the Lord where are the haughty and እየተረጎምክ እሺ አሁን በደንብ ይታያል። ቆይ Allah the exalted and glorious would fold the heavens on the day of judgment ሰማያቶቹን አጣጥፎ በday of judgment and then he would place them on his right hand and say በቀኝ እጁ አርጎ ይላታል I'm the Lord እኔ ነኝ ጌታችሁ እኔ ነኝ ጌታ where are the haughty ከፈችው ይሄን I think ይሄን ይሻላል አርገና እሺ የቱ ጋር ነው የምትፈልገው? በቃ Allah the exalted and glorious would fold the heavens on the day of judgment ሰማያቶቹን አጣጥፎ and he would place them on his right hand በቀኝ እጆቹ አርጎ ይላል ከታች ነው ያለው I'm the Lord where are the haughty and where are the proud today እነዛ ያው proud እና ምናምን anyways አማርኛ ትንሽ he would fold ከዛ he would fold the earth placing it on the left hand and say ምድርን ደግሞ በግራ እጁ በግራ እጁ አርጎ ይላል ምን ይላል በግራ እጁ ምንድነው ያዘው? ቆይ እዚህ ጋር እሺ አረብኛውን አንዴ ብቻ ሳይኝ አንዴ ገረፍ ብቻ ላርጋት። እሺ እንግሊዘኛው ምንድነው የሚለው? ሌፍት ሃንድ ይላል። ስለዚህ እዚህ ላይ እንግሊዘኛው ግራ እጅ እንዳለ ይናገራል አይደል? አረብኛውን አንዴ ገረፍ ላርጋት። እሺ ሰጣለሁ ይላል አይደል? ግን እዚህ ጋር ይላል እንግሊዘኛው እንደዛ ነው የሚለው። ማሻአላ እሺ ከላይ ያለው ከላይ አረብኛው ከመሄዱ በፊት ማለት ነው ከላይ ምንድነው የሚለው ቀኝ እጅ እንዳለውና እንዲሁም ደግሞ ታችኛው ዞር ብለህ ባላድር ብለህ ደግሞ እንዳደበከው ደግሞ ምንድነው የሚለው ግራ እጅ እንዳለው ነው አይደለ የሚናገረው እሱን አረብኛውን አንዴ ለየፊያት ቸኩ አንዴ አረብኛውን ሊየውና አረብኛውን ሊየው ኤፊ አረብኛውን ሊየው it's simple as that ችግር የለውም ሙሉን አላነበም የመጨረሻው 3 መስፈራውን ብቻ يطوي الله عز وجل السماوات يوم القيامة ትንሽ ወደ ግራ አድርግልኝ يوم القيامة ثم يأخذهن بيده اليمنى ثم يقول እሺ ወደታች የመጨረሻውን الملك أين الجبارون أين المتكبرون ትንሽ ወደ ግራ ثم يطوي الأرضين بشماله ثم يقول أنا الملك በቀኝ እጆቹ ሰማዩን አጣጥፎ አርጎ በግራ እጆቹ ደግሞ ምድሩን አጣጥፎ ይዞ ከዛ የሚጠይቃቸውን ይጠይቃቸዋል። ኤኒዌይስ the point እዚህ ጋር ቀኝ እጅና ግራ እጅ የሚለውን ነው እንዳለው ነው አይደለ? ስለዚህ አላህ ግራ እጅ የለውም ብለህናል። ቀኝ እጅም እንዳለው እንዲሁ ደግሞ ግራ እጅ ደግሞ እንዳለው አሳይተናል። ካመንክ ምን ካላመንክ እንግዲህ ራስን ቀኝ እጁ ደግሞ ሁለቱም በቀኙ ደግሞ ሁለት እጅ እንዳለው እኔ ላሳይ። ቅድም ሳያል ቡሃሪ ላይ የነገረች ሀዲስ አለ። አይ ቦዝ ሂዝ አንድስ ነው እንጂ የሚለው እጅ አለው ብሎ አይናገርም ብለሃታል አይደል? እሺ ኮንስታንቲኖስ እሷም ማለት ነው መጀመሪያ ላይ የመጀመሪያ ያሳየችኝን ምን የሚለው ነው ሀዲሱ? ሀዲስ ነበር ቁርአን ነበር ትዝ አይለኝም። መጀመሪያ ያሳየችኝ ሀዲስ ነው አይደለም። እኔ ኖ ቁርአኑን ስተረጉመው በሀያልነቴ ሊማ ኸለቅቱሁ ቢየደያ በእጆቼ የፈጠርኳቸውን የሚለውም ማለት ነው በሁለት እጆቹ። በጣም እሱን ላሳይ ነው። አሁን እያነበብክ ምትችለውን ትተረጉማለህ፣ ካልሆነም እኔ ያግዛለሁ። ሂድ። when Allah created Adam Allah አደምን ሲፈጥረው he breathed the soul into him እንትኑን ሩሑን ነፋበትና then he sneezed and said all praise is due to Allah so he praised እየተረጉምላቸው permission እንዲገባቸው ተርጉምላቸው። አስለጠሰና
ስናስነጥስ አዎ አልሐምዱሊላህ እንደምንለው ማለት ነው። ኦል ፕሬዝ ኢዝ ዲው ቱ አላህ ሁሉም ገዢ በሆነው በአላህ አለ። እሺ ሶ ሂ ፕሬዝድ አላህ ባይ ሂዝ ፐርሚሽን በአላህ ፍቃድ አላህን አመሰገነው። ዜን ሂዝ ሎርድ ሴይ ቱ ሂም ከዛ አላህም አለው ሜይ አላህ ሃቭ ሜርሲ አፖን ዩ የርሐመከ አላህ እንደምንለው ነው። ከዛ ያ አደም አለው ኦ አደም ጎቱ ዞስ ኤንጅልስ ወደ እነዛ መላእክቶች ሂድና ቱ ዛት ጋደሪንግ ኦፍ ዘም ሲቲንግ በተሰባሰቡበት ቦታ እንበላቸው አሰላሙ አለይኩም ወረሕመቱላህ አለ። ኖ አሰላሙ አለይኩም ሲላቸው ወአለይኩም ሰላም ወረሕመቱላህ ብለው መለሱለት። ኦኬ እሺ then he returned to his lord ወደ አላህ ተመልሶ ኦኬ ወደ ማን የተመለሰው? ወደ አላህ ወደ ፈጣሪው። ጥሩ እሺ he said ሂ ማን ያለው? ሂ ማን ነው? አይ ዶንት ኖ እዚህ ጋር አደም ሳይሆን አይቀርም። ምክንያቱም ኮንቴክስቱን ትንሽ ማንበብ አለብኝ። ምክንያቱም አደም ወደ ፈጣሪው ተመልሶ እሺ he said this is your greeting and the greeting of your children. oh no ፈጣሪ ነው ያለው። አላህ ለአደም this is your greeting and the greeting of your children ይሄ ያንተ ሰላምታና የበኑ አደም የአደም ልጆች ሰላምታ በእርሶቻችሁ ሰላምታ የምታደርጉበት መንገድ ይሆናል አለው። then Allah said to him አላህ የቅድሞ የአደም ነው ማለት ነው። እቺ ኮንቴክስቷን እንትን ማድረግ ነበረብኝ። then Allah said to him ከዛ አላህ መለሰለት while his two hands were closed ማን ነው እየተናገረ ያለው? አላህ እሺ while his two hands were closed ምኖቹ ሁለት እጆቹ closed ተዘግተው ነበር ይላል። ኦኬ ማናቸው የተዘጉት? እዚህ ላይ የሚለው እሺ እንቀጥልና መቀጠል አለብኝ። ቆይ አሁን ጨርሰው። እሺ choose which of them you wish he said ይሄ እጆቹን ደብቆ ቀኝ ወይስ ግራ የሚባለው እንደ ጨዋታም እንደማለት ነው መሰለኝ። ማን ይሄን ድርጊት እያደረገ ያለው? continue he said ቆይ ፉል ስቶፕ ስላለው ማን ይሄን ድርጊት እያደረገ ያለው? so according to this እኔ አሁን ይሄኛውን በአረብኛው ችግር የለም ገና ስለምንቀጥል ሌላ ሀሳብ ስላለ ይቺን ብቻውን ተርጉማትና ይሄንን ድርጊት እያደረገ ያለው ነው። ቆይ ችግር የለም አንድ ባሚሽ እዚህ ጋር አላህ ሰይድ ይሄን ነገር እየተናገረ ነው። ድርጊቱን እያደረገ ያለው አላህ ነው ማለት ነው አይደል? እዚህ ጋር እንደሚለው አዎ በጣም ጥሩ። ከዛ he said እንዲህ አለ I chose the right my lord ቀኙን መረጥኩ ጌታዬ ይለዋል። and አለ and both of the hands of my lord are right እሺ ሁለቱም both of the hands of my lord are right ሁለቱም የጌታ እጆች ቀኝ ናቸው ይላል። እሺ ሁለቱም ያላህ እጆች ምንድን ናቸው? ቀኝ ናቸው ይላል። እናመሰግናለን። ስለዚህ ያላህ እጅ በቀኝ እጁ ድፍን ነበረ፣ ክሎዝድ ነበሩ፣ የተዘጉ ነበሩ። ከዛ በኋላ አስመረጠው። ከሁለቱ አንዱ ምረጥ አለው። መረጥ አንዱ ግን both of the hands of my lord are right አለው። እሺ እዚህ ጋር ግን እኔ አረብኛውን ማንበብ ፈልጋለሁ። ምክንያቱም ይሄ እንግሊዝኛ ትራንስሌት የተደረገ ነው። ኦሪጂናሉን አረብኛውን አብረን እናያታለን። ግን የተረጎምኩት ትክክል ነው አይደል? የተሳሳተ ነገር የለውም። እዚህ በእንግሊዝኛ የተጻፈው ልክ ነው 100%። ስለዚህ ይሄ ሀዲስ እንደሚያሳየን አላህ ሁለት ቀኝ እጆች እንዳሉት ያሳያል አይደል? ኖ ሀዲስ ለማለት እኔ አልበቃሁም። ገና አረብኛውን ማየት አለብኝ እኮ። ይሄኛው እንደ ትራንስሌሽኑ ከሆነ እንደ ትራንስሌሽኑ እንደዛ ነው የሚለው። ያ በጣም ጥሩ ችግር የለውም። ከዚህ ነው የሚጀምረው ሀሳቡ። ከዚህ ሂድ። ኦኬ ከዛ በፊት ግን ሐዲሱ የምንድን ነው? ሐዲስ ቁጥሩ ምንድን ነው? ኦኬ ጀሚ አልተርሜዲየም ይኸው ጀሚ አልተርሜዲየም 3367 ኦኬ ቁጥሩን ከፍለህ ያዘው ስክሪንሾት አድርገው አረኩት። እሺ ያው ጀምር እንዲህ ላድርግልህ እንዲታይ እንደዚች። እሺ አሁን እቺኛውን አንድ በጣም ረጅም ስለሆነ ሳልተረጉመው አንዴ ላንብበው። ሂድ ችግር የለውም
ኦልሬዲ ለዛ ነው እንግሊዝኛውን የጠየቅኩህ። አንተ ቼክ አድርገና የተሳሳተ ነገር ካለ قالوا وعليك السلام ورحمة الله ثم رجع فقال إن هذا تحيتك وتحيات بينك وبينهم فقال الله له ويداه مقبوضتان اختر أيهما فقال إن هذه شئت قال اخترت يمين ربي وكلتا يدي ربي يمين مبارك ثم بسطها فإذا فيها آدم وذريته. اوكي تكلم على ያ ትራንስሌሽኑ ትክክል ነው። አሁን እዚህ ጋር አንድ ተጨማሪ ቼክ ማድረግ ያለብኝ ነገር ይሄ ሐዲስ ምንድን ነው የሚለውን ነው። ይሄ ሐዲስ ቼክ አድርግ ሰሒህ መሆኑን ባለፈውም አሳይመንቶች ሰጥቼ ነበር አይደለ? ይሄንን ጨምርበት በቃ ፒስ። ምክንያቱም ሐዲስ ሲሆን መቼም ብዙ አይነት ነገር ስለሚሆን ማላቀው ከሆነ ማላቅም ብዬ አክቹሊ ግሬዱን ዳሩ ሰላም ሐሰን ብሎታል። ይሄ አለ ሐዲሱም ወይም በስነ ስርዓት ሌላም ተጠቅሷል። ቡልጋላ ማርያም ላይም አለ፣ ቡሃሪ ላይም አለ። አንተ ግን የራስን ጥናት አድርግ። እኛ ጀስት አንተ ከሁሉም የተሻልክ ስለሆንክ በስደትም በምንም ፈጣሪ ደግሞ የሚያመዛዝን አይምሮ ሰጥቶናል አይደለ? ልክ ነው። በእሱን አመዛዝንን እውነት ውሸቱን ለይተን ወደ ብርሃን ምንመጣው። ስለዚህ ቤቲ ጋር የተጣላህበት ሀሳብ ተስተካክሏል አይደለም? አይደለም እኔ አልተጣላሁም። ከሰው ጋርም ትንሽ አለመስማማት የእንትናችን ነገር ነው። ኤኒዌይስ ማለት ያልተስማማችሁበት ይቅርታ ሐዲስ ነው። ሐዲሱን ቼክ እናደርጓለን። አሁን ዋና ወደ ቁርአኑ ነው። የቁርአኑን ቁርአን ላይ ጥያቄ ምን ነበር ያሰለፈችኝ? የመጀመሪያውን ቁርአኑ ይሄ ነበረ 38 ላይ ያለውን ነው የጠቀሽለት። ይሄ ሀያል የሚገባበት ያለውን ማለት ነው እኮ 38 መሰለኝ የጠቀሰችልን። ምን ላይ ነው ቤትሻ የጠቀሽለት? አይ ቲንክ ቤት የለችም፣ ግን ቆስጠንጢኖስ ከተፈቀደልኝ መሐመድን ጥያቄ ቅድም ቤት ይጠይቃው አንድ ኮንፊዝ ያደረገን ነገር አለ እና ፈቃደኛ ከሆነ ልጠይቀው። አሪፍ ሰው ነው፣ ጠይቁት ዲያቆን። እሺ ሰላም ማሜ፣ እንዴት ነህ? ደህና ነኝ ያሬድ። አለን እግዚአብሔር ይመስገን። በጣም አሪፍ ልጅ ነህ። በጣም እሱን ክሬዲት መስጠት ትፈልጋለሁ። መጀመሪያ በጣም አዳማጭ አይ ቲንክ በሳልማችሁ ድነህ እና እንደዚህ አይነት ሰው ሲመጣ ደግሞ እኛም ጌን የምናደርገው እውቀት ይኖራል ብዬ አምናለሁ። በጣም አሪፍ ነው። ደስ ብሎኛል ስላገኘሁህ። የሚጠቅም ማይንድ ሴት ስላለ ማለት ነው ለሁላችንም። ኦኬ ቅድም ስለ ባት ጠይቃህ ነበር አይደለ? ሱረቱል አልቀለም ላይ ያለው 68:42 ላይ ያለው ማለት ነው አይደል? አንድ የቆስጠንጢኖስ ያንብብለትና ሱራውን እሱ ለጥያቄ ላይ ቅድም አይ ምሳሌ ነው ስትል ነበረና እስቲ እሱ ላይ ልጠይቅህ። አንድ ሱራውን እናነበውና 68:42 ነው። እሺ ይኸው ከፍቻ ነው። ኦኬ አልተከፈተም እንዴ? አልተከፈተም። እሺ ይኸው ይኸው ለማሚ ምን ይላል? ያው ባት የሚገለጥበትን ከሃዲዎች በቅንፍ ወደ መስገድም የሚጠሩበትን ለማለት ይመስለኛል የማይችሉበትን ቀን አስታውስ ይላል። እዚህ ጋር ባት የተባለው ምንድን ነው? እኔ አላውቅም። አረብኛውን አንዴ ሊያት ከሆነ የውመ የክሸፉ አን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። ይችም ተፍሲር ትፈልጋለች። አላውቃትም። ተፍሲሩን ላውጣልህ እና ደግሞ አንድ ቪዲዮ ደግሞ ላስታየህ። ይህን ጥያቄ ጠይቀን አንድ ስታዝ የመለሱልን መልስ ነበረ። ግን ሎንግ ታይም ረጅም ጊዜ ሆኗል። በእርግጥ ከጠይቄያቸው እኔ ነበር የጠየኳቸው እና ሱራ ምን ሱራ ነበረች? ሱራና 42 ሱረቱል አልቀለም። ሱረቱል አልቀለም 68:42 አንድ ትልቁ ላይ ታደርጉ እና ላሳየ። ቅድም በጣም የተለያየ መልስ ስለመለስክልኝ ስትመልስላት ስለሰማው ነው እና ስማ ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም ስንት አልከኝ? ስንተኛው አያ?
48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት በሚገለጥበት ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ኦኬ ሰማቸው መሐመድ ኡስታዝም ሰምቻቸዋለሁ፣ ግን ያስቸግራል ማለት የአሁን ኡስታዝ ምን አይነት ኡስታዝ ናቸው ማን ናቸው የሚለውን ስለማላውቀው የሆነ የሚጮህ ሙሐዝ ፕሮግራም ላይ የሚወጣ አድርግልህ። ኡስታዝ መሐመድ ከድር ይባላሉ። አታውቃቸውም? እኔ አላውቃቸውም፣ ለመጀመሪያ ጊዜ መስማቴ ነው። ኦኬ የቅድም ምሳሌ ስትል ስለነበር ነው። እና ይሄ ባት የሚለው ባት ታውቃለህ ምንድን ነው አይደል? እንግሊዝኛው ቺን ነው የሚለው፣ ቺን ይለዋል። አዲስም አለው ራሱ። በተለይ የመጨረሻውን ቀን የፍርድ ቀን ላይ ባት የሚገልጥባት አላ ባቱን ይገልጣል። መጀመሪያ ባቱን ሲገልጥ አያውቁትም አማኞች፣ አናቅህም ይሉታል። እንዲሁም ለአላህ መልሰው ከአንተ በአላህ እንጠበቃለን አላህ አይደለን ይሉታል። ከዛ በኋላ በምን ታውቃላችሁ ሲባሉ ባቱን ሲገልጥ ይላሉ። ከዛ ባቱን ሲገልጥ ስጁድ ይወርዳሉ፣ ይሰግዳሉ ይላል። አንድ የሚወጣ አርጉልኝ ፕሊዝ። አሁን እዚህ ጋር ባት የሚሰገድለት ባት አለ። አማኞች ደግሞ የሚያውቁትና የሚሰግዱለት ባት አለ። ኦኬ መጀመሪያ ራሱ አላህ ሲገለጥ አማኞች አናቅህም ብለው ክደውታል። ቢኮዝ ባቱን ነው የምናውቀው፣ ባቱን ካላየን አላህ አይደለም ብለውታል። እና ባት ምንድን ነው? ሺን ምንድን ነው ታዲያ? እኔ አሁን ባት ምንድን ነው የሚለውን ቅድም እንደነገርኩ እሱን ቼክ ማድረግ አለብኝ። ነገር ግን መጨረሻ ላይ ያልካትን ነገር እኔ አልስማማበትም። እኔ እስከማውቀው ድረስ አማኖች የሚሰግዱት ለባት ነው ብለክ ነበር። ባቱ እስካልተገለጸ ድረስ ያላሳየ ቆይ ችግር የለውም። እሺ እስቲ ያሳየኝ። ለባት ነው የሚሰግዱት የሚለውን ነገር አሳየኝ። ምክንያቱም ቁርአኑ ራሱ እኮ ቅድም 6842 ላይ ባት የሚገለጥበትን ከዛ ደግሞ ምንድነው ሊሰግዱ የሚሰግዱበትን ቀን አስብ አይደለም የሚለው እኮ። እሱ ግን ለአማኞች አይደለም። አሁን እዚህ ጋር ቁርአኑን እኔ ባት ምን እንደሆነ ባላውቀውም የውመ ዩክሸፉ ቆይ ላስላውጣ፣ ችግር የለውም ወንድም አለም። ሺን እዛው ሱና ዳትካም ላይ ሺን ብለህ ስትጽፍ ይደረድርልሃል አዲሶቹን ጠቅላላ። ላሳይም ላነብልም እችላለሁ። አረብኛው ማለት ነው። አረብኛ ተፍሲር ይኖራል። አይ እዚህ ጋር አሁን ይሄ እኔ የራሴን እንትን ማድረግ አለብኝ። የቤት ስራዬን ወስጃለሁ። ይችኛውን ስለማላውቃት አሁን ከእናንተም ምክንያት እዚህም አዲስ ነገር እየተማርኩኝ ነው፣ ማጥናት አለብኝ ይቺ ምን እንደሆነች። ጥሩ ቅድም እንዳልኩ ነው። እኔ ቅድም ኮንፊውዝ ስላረከኝ ቢካውዝ አንተ አይ ባት የሚባል ነገር የለም ምሳሌ ነው አልክ። ነው ባት ምሳሌ አይደለም። በእስልምና ምሳሌ የሚባል ነገር የለም። አላህ በምንም አይመሰልም፣ ምሳሌም የለውም። ራሱ የተጻፈውን ነው የምንቀበለው አሉ ኡስታዝ። እና ከአንተ ሀሳብ ጋር ተጋጨብኝና ለዛ ነው ሱረቱል አልቀም ላይ ያለውን ባት የሚለውን ታዲያ እንዴት ነው የምትረዳው? ምክንያቱም ሀዲሱ የሚታይ ባት ነው፣ የሚታወቅ ባት ነው። ከዛ በኋላ እንዲሁም ይኸውልህ ሺን አላህ ዊል አንከቨር ሺን አላህ ሺኑን ይገልጣ ይላል። አስተውል፣ እስካሁን ድረስ አልሰገዱም።
ሽኑን ሲገልጥ where upon every believer will prostrate ይላል። አየው። ኦኬ ቆይ ያሬድ እዚህ ጋር ላቋርጥህና እሱ አኮርዲንግ ቱ ዩ አሁን አልመጣልኝም። ሽን አኮርዲንግ ቱ ዩ ምን መሆኑ ነው? እኔ አኮርዲንግ ቱ ኢስላም አንተ ንገረኝ እንጂ እኔማ አንተ ከሆነ እስላም እኔ አይደለሁም። ኦኬ እኮ ለዛ እሺ፣ እኔ አሁን ይሄ ከአቅሜ በላይ ስለሆነ በኩራት ሌላ ጊዜ እንትን አጥንቼው እዚሁ እንገናኛለን አንድ ቀን። ሁኖስ ላይክ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። እችን እንደ ቤት ስራ ወስዳታለሁ።